ቤት ውስጥ ባሉ ታማኝ ጥቂትም ቢሆኑ ታማኝ በሆኑ ሰዎች ጥረት እግዚአብሔር አጋለጣቸው። የድሃውን ገንዘብ ሰርቶ መለወጥ የሚፈልገውን ሰው መሬቱንም በሬውንም ምኑንም ሽጦ ጥሪቱን ያጠራቀመ ሰውን ዘርፈው ራሳቸውን ሊያበለጽጉ ያሉ ሰዎች። ይሄ ደግሞ ችግር የመጣው ከምንም እንዳይመስላችሁ የፊንቴክ ብትሉ የታክሲዬ ነው ምናምን የምትሉት ፕሮግራም አብዛኛውን ዘረፋ የመጣው ቸርች ውስጥ የቸርች ማህበረሰብን መዝረፍ በለመዱ ሰዎች ነው። በቢሊየን የሚቆጠር ገንዘብ ማጭበርበር ውስጥ አድጎ ከመድረሱ በፊት በአጭሩ ቸርች ውስጥ ለሐቅ ለእውነት በጽድቅ እንደ እግዚአብሔር ቃል ቆመን ነገርየውን መጋፈጥ አለብን እና አሁን ተበርሲሳ በሚገርም ሁኔታ እውነትን በድፍረት ለምንድን ምንፈራ አማረልኝ ብሎ ቫይራል ወጣልኝ ብሎ አካውንቴ 500,000 አደገልኝ ብሎ በጣም ሲሰራ አሁን ተበርሲሳ ያቺን ቪዲዮ ጣል ያደርግባታል። የ10 ሚሊዮን ዶላሯን ማለት የዳይመንዷን ጉዳይ ጣል ሲያደርግበት ወዲያው ህዝቡ ተገልብጦ ሌባ 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 እያለ ኮመንት ላይ እስራኤል ዳንሳ ጋር ሲጽፍ ኮመንት ሴክሽኑን ሁሉ ዘጋ። ለዛ ነው በታመመ ሰው ላይ ጨክናሉ። ገንዘብ አምላካቸው ስለሆነ አምላካቸውን ገንዘብን ከታመመው ሰው ኪስ ውስጥ ለማውጣት በታመመ ሰው ይጨክናሉ። ነብይ ከየት ነው የምታመጣው? ከደቡብና ከኦሮሚያ ክልል ነው የምታመጣው። ስለዚህ እኛ እየነገርን ያለው እያጭበረበረ ያሉትን ሰዎች ስለማውጣት ነው እንጂ ስለ ብሔራቸው አይደለም። የሚጭበረበረው እስከየት ነው? አብዛኛውን የሚጭበረበረው አብዛኛውንም ደግሞ ከየት ነው ብትለይ ከደቡብና ከኦሮሚያ ክልል ነው የሚጭበረበረው ያለው። እነዚህ እኮ ነፍስክ ውስጥ ያለው ለእግዚአብሔር ያለህን ታማኝነት ሁሉ ነው የሚሰርቁ። እንዳትረሱት። ኪሳችሁ ብቻ አይደለም የሚሰረቀው፣ በነፍሳችሁ ውስጥ ለአምላካችሁ ያለ እንጥፍጣፊ ታማኝነት ነው የሚወሰደው። የበለጠ ከብሔር ጋር ሊሰፋ እየፈለገ ተመልክቻለሁ። በጣም ነው የሚያሳዝነው። እስራኤል ዳንሳ ደቡብ ስለሆነ እንደተጠቃ ህዝብ እንዲሰማው ወይም እዩ ጩፋ ስትናገሩ የደቡብ ተወላጅ ስለሆነ እያሳደዳችሁት እንደሆነ እንዲሰማ ምናምን ሚዲያ ላይ የሚሰሩት እነዚህ ሰዎች እኛ ከብሔሩ ከምኑ ምን አገባን? ኢትዮጵያዊ ነው አይኖ ግን ኢትዮጵያዊ የሆነ አማራውን፣ ኦሮሞውን፣ ትግሬውን፣ አፋሩን፣ ጉራጌውን፣ ወላይታውን ሌላም ብሔሩን አይመለከተንም እኮ። ህዝብን እያሳትክ ከሆነ ህዝብን እያጣመምክ ከሆነ ንግግርና ድርጊት ለነዋሪው አስጊ ከሆነ ማንም ይነገርብሃል። እና በጣም ብዙ ሰዎች እንደዚህ ነው። የሆነ ጥፋት ያጠፋሉ፣ ብሔራቸው ውስጥ ሮጦ ይደበቃሉ። የሆነ ጥፋት ያጠፋሉ፣ ሃይማኖታቸው ውስጥ ሮጦ ይደበቃሉ። ባለፈውም ያልኳችሁ ይሄንን ነው። ሃይማኖት ውስጥና ብሔር ውስጥ እንደሚደበቅ ደግሞ ሰው በጣም አስቸጋሪ ሰው የለም። ድሮ ጩጮች እያለን የጎረቤት ልጅ ቀውረን ፈንክተን እናታችን ቀሚስ ውስጥ እንደምንደበቅ ማለት ነው። በቃ ሮጠው የብሔር ቀሚስ ውስጥ ይደበቃሉ። ብቻህን ታምታታለህ፣ ብቻህን ትዘርፋለህ፣ ብቻህን ትሰርቃለህ። ከዛ ለህዝብ 5 ሳንቲም ያላካፈልክ ጎረቤቶችህን እንኳን አልለወጥካቸውም እኮ። አብረውክ የኖሩ የድሮ አከራይህን ራሱ ቤት አልሰራህላትም እኮ። ስንት ዓመት ኪራይ የተወችልህን በነፃ ያበላችን ያችን ምግብ ቤት እንኳን ሄደከው እዛው ደሳሳ ጎጆ ውስጥ ናት። ምግብ ቤትሽን ላሻሽልልሽ እኮ አላልካትም። ግን ልትያዝ ጥቂት ሲቀር ሮጠህ ብሔርክ ውስጥ አድነኝ የወላይታ ህዝብ። የወላይታ ህዝብ ምን አገባው የሚያድንህ? የወላይታ ህዝብ ሰርቶ የሚኖር ህዝብ ነው። እዚህ ምናቃቸው በጉልበት ይሰራሉ፣ በተማሩበት ይሰራሉ። ከሊስትሮ ጀምሮ እስከ ላይ ድረስ ታታሪ ሰራተኞች ናቸው። በጣም ጎበዞች ናቸው። አንተ ዘይት እየሸጥክ ለምታምታታው ሌብነት፣ አንተ ዘይት እየሸጥክ ህዝብን ለምታጭበረብርበት የሐሰት መንገድ የወላይታ ህዝብ ምን አገባው? የወላይታ ህዝብ ምን አገባው? ብቻ ነው የሰረከው። ፎቶ የተለጠፈው እኮ የካውጦናን ፎቶ እኮ አይደለም ዘይቱ ላይ የለጠፍከው። የዘይቱ ብልቃጥ ላይ የለጠፍከው የካውጦናን ፎቶ አይደለም፣ የራስህን ፎቶ ነው። ስለዚህ ስትጠየቅ የካውጦና ዘር ነኝ የህዝብ ልጅ ነኝ አመለከተውም። ህዝቡ ጥሮ ግሮ የሚኖር ምስኪን ህዝብ ነው። በቃ የሰረከው አንተ ነህ፣ የዘረፍከው አንተ ነህ። ራስህ ስትታመም ዱባይና ሌላ ሀገር ታይላንድ ምናምን ሮጠ ሄደክ የተሻለ ሕክምና ፍለጋ ከኢትዮጵያ በረ ሄደ ትታከማለህ። ይህንን ምስኪን ህዝብ ግን እንትን ወንጌል በደንብ አልገባውም ብለህ ብልቃጥ ላይ ዘይት ለጥፈ ትሸጥለታል። ይህን ስንጠይቅ ብሔርን ጥላቻ አይደለም። አቡና የወላይታን ህዝብ ይጠላል።
አቡና የወላይታን ህዝብ ይጣላል። ለምንድን ነው የምጣለው? የወላይታ ህዝብማ በጣም ጸዴ ህዝብ ነው፣ እንደ ህዝብ ጸዴ ህዝብ ነው። እዛ መካከል ላይ ግን ጨቅ ሐሰተኛ ህዝብ አለ፣ እንትን ምእመን አለ፣ ሐሰተኛ ጠንቋይ አለ። እሱን አንቀበል። አንተ የሴጣን ፈረስ ይላል። ሴጣን እንደዚህ ከሆነ የሚጋለበው ጥሩ ነው። አንተ የሴጣን ፈረስ እርግጠኛው የምነግራችሁ ሴጣን የዩ ጩፋ ዘይት እንድትገዙ ስፖንሰር ያደርጋቸዋል። አይደብረውም። የሜራክል ተካን ብልቃጥ እንድትገዙ የሌሎቹንም ሐሰት እንድትሰሙ ሴጣን ስፖንሰር ያደርጋቸዋል እንጂ እንደኔ አይቃወማቸውም። ምክንያቱም በሼር ነው ከሴጣን ጋር የሚሰሩት የእናንተ ሐሰተኛ ነቢያቶች። ይሄ እንትን ክሩሴድ ላይ ምናምን ውጣ ምናምን ሲሉ የሚጮኸው ድራማ የሚሰራውን ምናምን እንዳይሸወዳችሁ፣ እሺ ወዳጆች እንዳይሸወዳችሁ። ኢየሱስ ክርስቶስም ይሄንን ነው ይናገራችሁ። አሁን ተበርሲሳ ላይ ቪዲዮ የሰሩት ልጆች ጋር ሊሄድ እስቲ ቪዲዮዎችን ላሳያችሁ። ቪዲዮአቸው እስኪ ከፍት ነው አንዱ ይህ ነው። ሰምታችሁታል። አይ ቲንክ እስኪ መውረጃው የደረሰ ሽማግሌ የሚለውን ሰምተን እንመለስ። እስራኤል ዳንሳ እስኪ መውረጃው የደረሰ ሽማግሌ የሚለውን ሰምተን እንመለስ። እስኪ እስራኤል ዳንሳ እንቅልፌን አሳጥቶኝ ሲያጃጅልኝ ያመሽ እና አሁን በርሲሳ በተለያዩ ጊዜ የተነሱ እስራኤል ዳንሳ ዲያመንድ ሰርቋል እያሉኝ ሲያሙኝ በጌታ ስም ችዬ ዝም ብዬ ነበረ። አሁን ግን በቃኝ። እውነታውን አፍረጠርጠዋለሁ። ሰኞ ማታ 4 ሰዓት ጠብቁኛል። ጠበቅ ነው አልመጣም። ማክሰኞ ቃልና ዛሬ 4 ሰዓት ጠብቁኛል። ጠበቅ ነው 5 ሰዓት ላይ መጣ። ከምሽቱ 5 ሰዓት ልክ ሲገባ 1220 ሰዎች ነበሩ ዳይሬክት ሲከታተሉት የነበረው። አሁን ስለ ዲያመንዱ አፍረጠረጣ ስል ስጠብቅ አሁን ስለ ዲያመንዱ አወራ ስል ዝባዝንኬው እዛ ሲገጥ ትንፍሽ ሳይል አንዲት ነገር ማለት ነው ስለ ዲያመንዱ አንዲት ነገር ሳያወራ ወጣ። እኔ የምለው ኮተት በርሲሳ ልበል። የሰው ልጅ የሚያውቀው ምን እንደሚል ሰማችሁታ? አንደኛ ስሙን ቀይሮት ኮተት በርሲሳ እያለ ነው። አሁንታ በርሲሳን ማለት ነው። ኮተት በርሲሳ። እኔ በነገራችን ላይ ለሰው ተደርቤ ሀሳብ አልሰጥም። እኔ አሁንታን በጣም ነው ማከብረው። በማህበረሰብ በህዝብ መካከል እንደዚህ ያለ ሰዎች በጣም በቃ ፈሪ ሆነናል። ሌቦች አደባባዩን ይዘውታል። ምንም ንጹህ ሰዎች ደንጋጣ ሆነዋል። ወንጀለኞች ናቸው የሚያስፈሩት። ምንም እጁ ላይ ደም፣ የሰው ገንዘብ፣ የሰው ሀቅ የሌለበት ሰው ደንባራ ደንጋጣ ሆኗል። በዚህ መካከል አሁንታ በርሲሳ ብቅ ብሎ በድፍረትና በፊት ለፊት ህግን በተከተለ መንገድ በጨዋነት ነው በነገራችን ላይ የሚያወራው ሀሳቡ የሚሰጠው እና ሲናገር ህዝቡ ለምንድን ነው የተቀበለው? ለምንድን ነው ደስ ያለው? ለምንድን ነው አብሮት የቆሙ? አንደኛ የኢትዮጵያ ህዝብ እውነትን የሚወድ ህዝብ እንድታቁ ቀሪዎቻችሁ። የኢትዮጵያ ህዝብ እውነትን ይወዳል። ሃይማኖተኝነት ሲመጣ ነው በጣም በቃ ጽንፈኛ የሚሆነ። ሃይማኖተኝነትና ዘረኝነት ሲመጣ፣ ዘረኝነት ጋር ሲመጣ ብዙሃን የኢትዮጵያ ህዝብ እውነታን መቀበል ይከብደዋል። ብዙ የኢትዮጵያ ህዝብ እንጂ በደፈናው ግን የኢትዮጵያ ህዝብ እውነትን የሚወድ ህዝብ ነው። ስለዚህ እውነት ተነገረ። አሁን ፊንቴክ የተባለ አጭበርባሪ ተቋም በአሁንታ ጥረትና በሌሎችም ደግሞ እገዛ እንዲሁም ታማኝ በሆኑ መንግስቱ መስሪያ ቤት ውስጥ ባሉ ታማኝ ጥቂትም ቢሆኑ ታማኝ በሆኑ ሰዎች ጥረት እግዚአብሔር አጋለጣቸው። የድሃውን ገንዘብ ሰርቶ መለወጥ የሚፈልገውን ሰው መሬቱንም በሬውንም ምኑንም ሽጦ ጥሪቱን ያጠራቀመ ሰውን ዘርፈው ራሳቸውን ሊያበለጽጉ ያሉ ሰዎች። ይሄ ደግሞ ችግር የመጣው ከምንም እንዳይመስላችሁ የፊንቴክ ብትሉ የታክሲዬ ነው ምናምን የምትሉት ፕሮግራም አብዛኛውን ዘረፋ የመጣው ቸርች ውስጥ የቸርች ማህበረሰብን መዝረፍ በለመዱ ሰዎች ነው።
ዳንኤል የሚባለውን ልጅ ተመልከቱት። ከዚህ በፊት የተቀባው ሜጀር ዋኔም ብሎ የቸርች ማህበረሰብን ሲሸውድ የነበረ ምልክት አደርጋለሁ፣ ስልክ ቁጥር እናገራለሁ፣ ተአምራት እሰራለሁ ሲል የነበረ ቸርች ውስጥ ያደገ ማታለል፣ ቸርች ውስጥ ያደገ ማጭበርበር ነው። ውስጥ ስላለ ሌብነት ሲነገር ወጥቶ ማህበረሰብን ከመበከል በሀገር ደረጃ እንደዚህ ትልቅ የሆነ በቢሊየን የሚቆጠር ገንዘብ ማጭበርበር ውስጥ አድጎ ከመድረሱ በፊት በአጭሩ ቸርች ውስጥ ለሀቅ ለእውነት በጽድቅ እንደ እግዚአብሔር ቃል ቆመን ነገርየውን መጋፈጥ አለብን እና አሁን ተበርሲሳ በሚገርም ሁኔታ እውነትን በድፍረት ለምንድን ነው የምንፈራው? አንዳንድ ሰዎች ይገርማቸዋል። እውነት የያዘ ሰው ለምን የሚፈራው? ለምንድነው ጽድቅ የያዘ ሰው የሚፈራው? ምክንያቱም ብዙ ሰዎች ሳያውቁ ከውሸትና ከሌብነት ጎን ስለሚቆሙ ነው። አለቅ ሁላችን በተባበረ ክንድ በአንድነት ከእውነት ጋር በህጋዊነት ከቆምን የሚያስፈራን ሰው የለም። ለምንድነው የምንፈራቸው? ሌባ ይደንግጥ እንጂ ሌባ ሲባል ገበያ ውስጥ ትሮጣለህ እንዲህ ሳሰርቅ፣ ድንብርብር ትላለህ እንዲህ ሳሰርቅ። ለምንድነው የምትደነግጠው? ንጹህ ከሆነ ህይወት ንጹህ ከሆነ ለምን ትደነግጣለህ? እና እስራኤል ዳንሳ ሰሞኑን አይታችሁታል። የሚያወራው ሁሉ እየጠፋው ነው። መሀል ላይ ዛቻ የሚመስል ነገር ይሰጣል። ዋ ምናምን ይላል። መቀበል ቲክቶክ አማረልኝ ብሎ ቫይራል ወጣልኝ ብሎ አካውንቴ 500,000 አደገልኝ ብሎ በጣም ሲሰራ አሁን ተበርሲሳ ያቺን ቪዲዮ ጣል ያደርግባታል። የ10 ሚሊዮን ዶላሯን ማለት የዳይመንዷን ጉዳይ ጣል ሲያደርግበት ወዲያው ህዝቡ ተገልብጦ ሌባ እያለ ኮመንት ላይ እስራኤል ዳንሳ ጋር ሲጽፍ ኮመንት ሴክሽኑን ሁሉ ዘጋ። ቲክቶካውያን በእውነት ልትደነቁ ይገባል። እዚህ ቲክቶክ ላይ ያላችሁ ሰዎች ልትደነቁ ይገባል። የመጣው ንፋስ ሁሉ እየወሰዳችሁ ሰው የሚፈልገውን አትበሉ እንጂ አሰላስላችሁ ግራና ቀኙን አይታችሁ ሚዛናችሁን አስተካክላችሁ ማንም የሚነዳችሁ በጎች እንዳትሆኑ ተጠንቅቃችሁ ከእውነት ጋር ከቆማችሁ በህብረት ከቆማችሁ ማታሸንፉት አካል የለም። እዚህ ሚዲያ ላይ ብቻ አይደለም። የእናንተ ርብርብ ታውቃላችሁ፣ በህግ ደረጃ ተጽዕኖ ያመጣል፣ በሚዲያ ደረጃ ተጽዕኖ ያመጣል። ዜናውን አውታር ይቀይራል፣ የህጉን እንቅስቃሴ ይቀይራል። እያንዳንዱን ነገር መቀየር ይችላል። በነገራችን ላይ ቲክቶክ ላይ ያለ ማህበረሰብ አንድ ከሆነ በኑሮ ደረጃ በምን ደረጃ በጣም ብዙ ነገር ማምጣት የምንችል ማህበረሰቦች ነን። ህግን በተከተለ ጽድቅን በተከተለ እውነትን በተከተለ መንገድ ካደረግነው ማለት ነው እና እስራኤል ዳንሳ አካውንቱን ኮመንት ሴክሽኑን እንዲዘጋ አድርጋችሁታል። ጀግኖች ስለሆናችሁ ስለምትችሉ እንደዛ ነው የምንቀጥለው። እነሱ እየከፈሉ የእግዚአብሔር ሰው በርታ ምናምን የሚሉት ሰራዊት ያዘጋጃሉ። ለ100 ሰው ለ60 ሰው ለ1000 ሰው ምናምን ምሳ ከጋበዙ ኮመንት ሲጽፍ ነው የሚውለው። ካዳሚ ማለት ነው። የሚካድሙላቸው ሰዎች አሉ። የእግዚአብሔር ሰው የተቀባ እግዚአብሔር ሰው ምናምን ይላል። ገና እንደተፖሰተ 100 ኮመንት ይገባል። አሜን 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 የሚል ከዛ አንተ ስትገባ አሜን ይበዛል። እኔ ነኝ የተሳሳትኩት እነዚህ ሰዎች ነው የተሳሳቱት ትላለህ። ይሄ ሁላ ህዝብ አሜን ካለውማ እኔም ለምን ጨምሬ አሜን አይደለም ብለህ አሜን ትላለህ። ምክንያቱም በጣም ብዙ ኢትዮጵያዊ ብዙ ሰው ከቆመለት ውሸት ጋር መቆም ነው የሚሻለው። ብቻውን ለእውነት ከመቆም ከብዙ ሰዎች ከቆሙለት ውሸት ጋር መተባበር ነው ብዙ ሰው የሚመርጠው። ብቻህንም ብትሆን ከእውነት ጋር ቁም፣ ከጽድቅ ጋር ቁም። ብቻህን ቢያስገፋም ከስራ ቢያስባርርም በኑሮ እንድትወድቅ የሚያደርግ ቢሆንም እንደዛ አድርግ እና እስራኤል ዳንሳ ገብታችሁ እዩት። ሰሞኑን አካውንቱን ዘግቶታል ነው የምላችሁ። አካውንቱን ዘግቶታል። በቃ ጠርቅም አካውንቱን እንደ ድሮ ቫይራል መውጣት ቀርቷል። እንደ ድሮ እንደ መጀመሪያ ቫይራል መውጣት ቀርቷል። ለምን? አሁን ተበርሲሳ የሰራው ቪዲዮ ከ2 ሚሊዮን በላይ ህዝብ የተመለከተው ቪዲዮ ስለሆነ ያ ህዝብ እየሄደ እያስጨነቀው ስለሆነ ማለት ነው። እሱ ብቻ እነ እዩ ጩፋንም በዚህ መንገድ እዚህ ሶሻል ሚዲያ ላይ የውሸት ስብከታቸውን የውሸት ነብይነታቸውን ለማሰረጫጨት ሲፈልጉ ይሄ የክፍያ ኮመንቶች አሏቸው። በክፍያ አሜን አሜን የሚሏቸው ሰዎች አሏቸው። ከነዛ ሰዎች በላይ በእውነት ስራቸውን መግለጥ ከቻለ ሶሻል ሚዲያን ለውንብድና ለሐሰተኝነት መጠቀም ያቆማሉ። ይህን ሰውዬ እንሰማዋለን። አሁን ስለ ዲያመንዱ አብረጠረጣ ስጠብቅ አሁን ስለ ዲያመንዱ አወራ ስል ዝባዝንኬው እዛ ሲለ
ትንፍሽ ሳይል አንዲት ነገር ማለት ነው ስለ ዲያመንዷ አንዲት ነገር ሳያወራ ወጣ። እኔ የምለው ኮተት በርሲሳ ልበል። የሰው ልጅ የሚያውቀውን አይደል እንደ የሚያወራው? የማያውቀውን ከየት አምጥቶ እንዲያወራልን የፈለከው? ምን እንዲያወራልን የፈለከው? የሚያውቀውን አወራ። ሰውየው ምንም በማያውቀው ነገር የግድ በቃ መታችሁ ምናምን እንደዚህ እንዴት ነው የምታስቡት? ቆይ ለምን ስርዓት አይኖራችሁ? አሁን ታበርሰሳ ደግሞ የሆነ መውረጃ ደርሷል መሰለኝ። በጣም ወራጅ አለ እያልኩኝ ቅርብ ወራጅ ነው መሰለኝ ማለት ነው። በቃ ሁሉም ነገር ገደብ ሲኖረው ነው አሪፍ። ሰውየው ምንም ያውቀው ታምር የለም። ማያውቀውን እዚህ ጋር እየመጣ አትጮህብን እንጂ እና ኮተት በርሲሳ ብሎ አሁን ታስብ ቪዲዮ አለ የላኩልህ ቪዲዮ አለ የላኩልህ አሁን ቴሌግራም ላይ ላክልኝ። እዚህ እንትን ያኛ ስልኬ እንትን ብሏል። እዚህ እንትን ቆይ ሀይ እልሃለሁ ቴሌግራም ላይ በዛ ላክልኝ በቴሌግራም። ይሄኛው ስልክ ብቻ ስለሆነ ያለው ለጊዜው ቆይ ጆ እና ሰላም ነው ጆዬ፣ እንዴት ነህ? አለው አቡዬ እንዴት ነህ? አለው ወንድም አለ። ምናልባት አይቶ ከሆነ አላውቅም። አንድ ልጅ ያወጣው መረጃ ከባንክ ቤት የተባረረበት ሲሰርቅ የነበረበት ማለት ነው። እስራኤል ዳንሳ አይተዋል? አይቼዋለሁ። እሱን ይላኩልህ። ሌላ ስልክ ካለ ክፈተው። በእንትን ቪዲዮን ዳውንሎድ ካደረከው ላክልኝ በቴሌግራም። አይቼዋለሁ። የታወቀ እኮ ነው። ምንም እንትን የለም። እናቴ ምነው በእንቁላሉ ዘመን በቀጣሽ ኖሮ ነው ነገርየው እንጂ አሁን እስራኤል ዳንሳ ደስታውስ እያለ ህዝቡን ገንዘብ እየተቀበለ በተለይ እዛ ኢሳት ቴሌቪዥን ላይ የዛሬ 4 እና 5 ዓመት የቀረቡትን ፕሮግራሞች ካያችሁ ገንዘብ ተዘርፈዋል። ብዙ ሰዎች ልጆቻቸውን አጥተዋል። ከዚህ በፊት መንግስት በባንክ ቤት ገንዘቡን አግዶበት ነበረ፣ የገንዘብ መጠኑን ማለት ነው። ይህን ያለው የሚጠቀመው ተብሎ በፍርድ ቤት ተወሰኖበት እስራኤል ዳንሳ ገንዘቡን እንዳይጠቀም ተደርጎ ነበር በፍርድ ቤት ማለት ነው። አሁንም አጣሩ። እስራኤል ዳንሳ ከኢትዮጵያ መውጣት አይችልም። የፈለገው ፓስፖርትና ቪዛ ቢመጣለት ከኤርፖርት ተይዞ የሚመለስ ሰው ነው። ለምን? ፍርድ ቤት የሚከታተላቸው ክሶች ስላሉበት ማለት። እሱ ብቻ አይደለም፣ ሌሎች ሰዎች አሉ፣ ወደ ውጭ መውጣት የማይችሉ ሰዎች ማለት ነው። ለምሳሌ ነቢይ በላይ ሽፈራው የሚባል ነቢይ አሁን ሰሞኑን ጄፒኤስ የሚባል ቸርች ከ3 ዓመት በኋላ ቸርቹን ዝግት አድርጎ የሸረሪት ድር ማድሪያ ካደረገው በኋላ ከ3 ዓመት በኋላ ከእንደገና የሸረሪቱን ድር አንስቶ ለምን ወደ ቀድሞ ቢዝነስ አልመለስም ብሎ ፕሮግራም የጀመረ ሰው ማለት ነው። አሁን እሱ ከሀገር መውጣት አይችልም። ማን? በላይ ሽፈራው ከሀገር መውጣት አይችልም። ለምን? ከፍርድ ቤት ከእሱ ጋር ክስ የጀመሩ ሰዎች አሉ። ሆሊ ቸርች ከእሱ ጋር ክስ የጀመሩ ሰዎች አሉ። ኢትዮጵያ ውስጥ አሉ፣ ደቡብ አፍሪካ ውስጥ አሉ፣ አሜሪካ ውስጥ አሉ። በጣም በርከት ያለ ቁጥር ያላቸው ከሳሾች ማለት ነው። አፍራም ሪል ስቴት በሚል ስም በላይ ሽፈራው በጣም ብዙ ሰዎች በተለይ ታርጌት ፖይንት ያደረገው የፕሮቴስታንት እምነት ተከታዮችን ነው። በሚሊዮኖች የሚቆጠሩ ገንዘብ ተወስዶብናል የሚሉ ከሳሾች ፍርድ ቤት እስከ ሰበር ችሎት ድረስ እየተከራከሩት ነው በዚህ ሰዓት ላይ ያሉት። የሆኑ ሰዎች ግን ምቀኛ ምና ይላሉ። ይህንን ስንነግራቸው እውነቱን ነው የምነግራቸው። በፕሮቴስታንት ቤተክርስቲያን በቸርች ውስጥ በተለይ በግለሰብ ቸርቾች የሚዘወሩበት መንገድ ትክክል ስላልሆነ ሰዎች ቸርች የሚሉትን ነገር እየከፈቱ የፈለጉትን ነገር ነው የሚያደርጉት። ፍቃድ ያላቸው ቸርቾች ለምሳሌ የሃይማኖት ተቋም መንግስት ግብር አያስከፍልም፣ ኪቦርድ እያመጡ የሚሸጡ ቸርቾች አሉ። ስፒከር እያመጡ የሚሸጡ ቸርቾች አሉ፣ ቀረጥ ስለማያስከፍላቸው መንግስት ማለት ነው። ይሄ ደግሞ ቢዝነስ ነው እንጂ ወንጌል አገልግሎት አይደለም። ስለዚህ እዚህ ሀገር ውስጥ ያሉትንም ከዚህ ባለፈም ነው የምላችሁ። ለምሳሌ ማን ነው ባለፈው ቤት የሰው ቤት አለቅም ብሎ በግድ ማንቁርቱን ተይዞ ቤት እንዲለቅቅ የተደረገው ተዘራ። በሚሊዮኖች የሚቆጠር እሱ ባቋቋሙ ካምፓኒ መኪና አስመጪ ካምፓኒ አለው እና ግብር ከፍሎ አያውቅም ለመንግስት። ወደ
17 ሚሊዮን ይሁን ወደ 20 ምናምን ሚሊዮን ብር ግብር ከመንግስት ያልከፈለውን ግብር እንዲከፍል በፍርድ ቤት ውሳኔ ተወስኖበታል። እሱና የቢዝነስ ባልደረባው ማለት ነው። በዚህን ያክል ደረጃ የገንዘብ ፍቅር እዚህ ላይ የወጣባቸው ሰዎች እግዚአብሔርን ይወዱታል ብትሉኝ እኔ እናንተን መስማት አልችልም። ሁለት ፍቅር አንድ ላይ ገንዘብ አይጠቅምም፣ ይጠቅማል። ለቤተ ክርስቲያን አይጠቅምም፣ በደንብ ይጠቅማል። ለዛ ነው የኦርቶዶክስ ቤተክርስቲያን ብትሉ፣ የፕሮቴስታንት ቤተክርስቲያን ብትሉ፣ ኢቭን ሙስሊሞች ገንዘብ ይጠይቃሉ መስጊዱ ምናምን ለመስራት። ገንዘብ በጣም አስፈላጊ ጉዳይ ነው ለሰው ልጆች ለህይወታቸው፣ ለምልልሳቸው። ሳይታለም የተፈታ ነው፣ መገለጥ አያስፈልገውም። ነገር ግን ገንዘብን ለሚያስፈልግ ነገር መጠቀምና ገንዘብን ማምለክ የተለያዩ ናቸው። እነዚህ የምትሏቸው ሐሰተኛ ነቢያት ገንዘብ አምላኪዎች ናቸው፣ እግዚአብሔር አምላካቸው አይደለም። ለዛ ነው በታመመ ሰው ላይ ይጨክናሉ። ገንዘብ አምላካቸው ስለሆነ አምላካቸውን ገንዘብን ከታመመው ሰው ኪስ ውስጥ ለማውጣት በታመመ ሰው ይጨክናሉ፣ በሰው ትዳር ላይ ይጨክናሉ። ከጠሯቸው ሰዎች አንዱ የሆነ ግለሰብ ማለት ሙሉ ምናምን አጭበርብሯቸው ካምፓኒያቸውን የራሱ ሊያደርግ ዳር ሲደርስ ነው በፍርድ ቤት ጉሮሮን ይዘው ካምፓኒያቸውን ያስተፉት። በብዙ 100 ሚሊዮን ብሮች የሚያወጣ ካምፓኒ ማለት ነው። በዚህን ያክል ደረጃ ገንዘብ የሚያመልኩ ሰዎችን ነው የምትከተሉት አብዛኞቻችሁ። በተለይ ፕሮቴስታንት ወንድሞች ለሐሰተኛ ነቢያት ጥብቅና ቆመ። መቼ ነው ወንጌል አንተ የምትሰራው? መቼ ነው ወንጌል የምትሰራው? መቼ ነው ወንጌል የምትሰራው? አሁን ደግሞ ሐውዛ ደግሞ ጥሩ እያደረገ ጭፍኖች የውሸት ማስተርስ ፒኤችዲ የሚሰጡ የውሸት ያልተማረውን ሰው ተምረሃል ብለው የሚያስመርቁ ፓስተር ተብያችሁም ሄዶ ተምሬያለሁ ብሎ ቆብ ይደፋል፣ ጋውን ምናምን ያደርጋል። እግዚአብሔርን የሚፈራ ሰው የበለጠ ህሊናው ተጋላጭ መሆን ያለበት ለጽድቅ ለእውነት መኖር ነው። ውሸት ሲናገር ከሁሉ ሰው የበለጠ መጸጸት ነው ያለበት። አምላኬ በደልከኝ ብሎ ለንስሐ መውደቅ ነው ያለበት። ውሸት ሲናገሩ ልባቸው የማይደነግጥ ንስሐ የማይገቡ ገባ በቃ የፈለጉትን አድርገው ከእንደገና ኢየሱስ ምናምን ብሎ ለመስበክ ድፍረት ያላቸው ሁሉም አላልኩም። በፕሮቴስታንት ውስጥ በጽድቅ የሚኖሩ ለእውነት የሚኖሩ ጫማቸው እስኪጣመም ድረስ ለዚህ ዓለም ሳይሆን ለሚመጣው ዓለም ብለው የሚያገለግሉ በጣም ብዙ ወንድሞች፣ አባቶች፣ እህቶች፣ እናቶች አውቃል። እነሱን አይደለም እየተናገርኩ ያሉት እኔ ሌባውን ነው እየተናገርኩ ያለሁት። እና ቀጥሎ ደግሞ ይሄን ልጅ ላሳያችሁ። እሺ ይሄን ልጅ ላሳያችሁ። አዎንታ በርሲሳን የተናገረ ደግሞ አንዱ ይሄ ነው። እስራኤል ዳንሳ እንቅልፍ ያሳጥቶ ሲያጨልል ነበር። አዎንታ በርሲሳ በተለያዩ ጊዜ የተነሱ እስራኤል ዳንሳ ዲያመንድ ሰርቋል እያሉ ሳሙ በጌታ ብዬ ነበር። አሁን ግን በቃ ትክክለኛ ደፋር ከሆንክ ግለሰቦችን አታክ ከምታደርግ በመንግስት ካባ ውስጥ ሆኖ ህዝቡን የሚዘርፉትና የሚጨቁኑትን እስኪ እነሱን አጋልጣቸው። በመንግስት ካባ ስለሆነ ጽንፈኛውን የሚያደራጁትን እስኪ እነሱን ፈልፍለን ጽንፈኛ ቡድኖች የሚሰጡን አጀንዳ እየወሰድክ ከእነሱ ጭብጨባ ለማግኘት ብለህ እነ እስራኤል ዳንሳ ላይ የምታደርገው ነገር አለው። በቃ ይደብራል። እስራኤል ዳንሳ ላይ እዩ ጩፋ ትላላችሁ። እነዛ የኦሮሞ ልጆች እነ ነቢ ቡቲ ማን ገቢጉ ተባለው ማለት ነው ነጭሮ ላይ ምናምን ሌሎች አሉ አይደል? እኛ የምናውቃቸው እነሱ ለማድነቋቸው የማንን አጀንዳ ከማን ተልኮ ተቀብለ እንደምታረግ በጣም ግልጽ ነውና ውረድ በቃ ከእስራኤል ላይ ተባንዶባቸዋል። ልተዋቸው ይችላል። በቃ ተዋቸው እስኪ በቃ እነሱ ስራ ላይ ናቸው። እንደዚህ አይነት ማጥቃት አይደብራችሁም እንደናንተ? እስኪ መንግስታዊ የሆነ አካላቶች አሉ መንግስት መስለው መንግስት ላይ የሚያሴረው እነሱ ላይ እስኪ በርቱ። ልብ ካለ ምንድነው ግለሰቦች ላይ ያክል በተለይ ከኦሮሚያና ከደቡብ የሚወጡትን የማትወዱ በመንፈሳዊ አይታችኋል ጉዳዩን ወዴት እንደወሰደው ወደ ኦሮሚያና ደቡብ ይላል። ኦሮሚያና ደቡብ ብራዘር የደቡብ ወንድሜ ኦሮሚያ ውስጥ ያለው ወንድሜ እንዴ ሌባ እኮ ብሔር የለውም። ዘርህን አማርጦ አይደለም። ለምሳሌ
እስራኤል ዳንሳ እንትን ያለው ሸወደው የተባለው ቂጤሳ የተባለው ሰውዬ ምንም እስራኤል ዳንሳ የደቡብ ሰው ቢሆን የተሸወደው ቂጤሳ ግን አማራ አይደለም ወይም አፋር አይደለም፣ የኦሮሚያ ክልል ተወላጅ ነው። ይሄ ልጅ ግን ደግሞ ሲለጠፍ ተመልከቱት። ደቡብና እስራኤል የደቡብና የኦሮሞ ሰዎች ሲወጡ ለመምታት ጉዳዩ እንዴት እንዳቀሳሰረው አይታ። ይሄው እኛ የምናውቀው ምን እስቲ ነብይና ሐዋርያ ጠሩልኝ፣ እስቲ ከአማራ ክልል ጠሩልኝ፣ የአማራ ተወላጅ ማለት ነው። ጉዳዩ ወደ ብሔር ስለምትወስዱት በላይ ሽፈራው ያው ቅድም ጠራውልኩ። በላይ ሽፈራው የአማራ ብሔር ተወላጅ ይመስለኛል አትሊስት። ግን አሁን የስህተት መንገድ ሲሄድ በላይ ሽፈራውን ስም ጠርቼ ተናግሬያለሁ። እንዴ ካሌለ ምን ላድርግ? የትግራይ ተወላጅ ነብይ የምናውቀው አደገኛ አጭበርባሪ ነብይ ከሌለ ምን እናደርግ? ጉዳዩን የብሔር ለምን ታደርገዋል? ነብይና ፓስተር የፈላው ከኦሮሚያ ክልልና ከደቡብ ክልል ነው። እንዴ ይህንን ሸመጣጠጥ ነብይ ከየት ነው የምታመጣው? ከደቡብና ከኦሮሚያ ክልል ነው የምታመጣው። ስለዚህ እኛ እየነገርን ያለው እያጭበረበረ ያሉትን ሰዎች ስለማውጣት ነው እንጂ ስለ ብሔራቸው አይደለም። የሚጭበረበረው እስከየት ነው? አብዛኛውንም ደግሞ ከየት ነው ብትለኝ ከደቡብና ከኦሮሚያ ክልል ነው የሚጭበረበረውም ያለው። ስለዚህ ጉዳዩን የብሔር ልታደርጉት አትሞክሩ። በተለይ የደቡብ ልጆች ተዉ። ጉዳዩ የብሔር አይደለም። እስራኤል ዳንሳ ሲያጭበረብር ወላይታን ወክሎ አይደለም የሚያጭበረብረው። ወይ ጩፋ ሲያጭበረብሩ በግላቸውን ሚሊዮነር ሲሆኑ መልቲ ሚሊዮነር ሲሆኑ በጣም ከበርቴ ባለሀብት ሲሆኑ የሚሆኑት በግላቸው እንጂ እንደ ብሔር አይደለም። አውቃለሁ። እዩ ጩፋን በተመለከተ በዘይት ትርፍ ያገኘውን ገንዘብ ወላይታ ሶዶ ላይ ትልቅ የ5 ስታር ሆቴል እየገነባ ነው። ግን ሆቴሉ ዞሮ ገቢው የሚገባው ለእዩ ጩፋ ነው እንጂ ለወላይታ ማህበረሰብ አይደለም። ስለዚህ እንደ ወላይታ ማህበረሰብ ወንጌልን እንደሚያውቅ ማህበረሰብ ጽድቅን፣ እውነትን፣ ፍትህን ጥሮ ግሮ መልፋትን ነው ማበረታታት ያለብን። ከዛ በልፋታቸው ሀብት ላገኙ ሰዎች ወላይታ ትልልቅዬ ቦታ መስራት ለሚችሉ ሆቴል ይገንቡ። ከዛ ይሄ ልጅ ከሊስትሮ ተነስቶ ሚሊዮነር የሆነ ነው ይባል። ይሄ ልጅ እናት አባቱን ከብት እየጠበቀ ተምሮ ውጭ ሀገር ሄዶ ይሄን ያን ማስተር ይሄን ያን ፒኤችዲ አግኝቶ መጥቶ የተለወጠ ነው ተብሎ ለማህበረሰቡ በጽድቅ መኖር ምሳሌ የሚሆኑ ሰዎች ቦታ ይሰጣቸው። ቆይ አቡሻ ቆይ ያንተን ነገር ወስደው ከእምነት ጋር ያገናኙታል እኮ። ለዛ ነው ዝም ምልክ ወስደው ከእምነት ጋር ያገናኙታል። ይሄው ሙስሊም ልጅ እያስገባ ከሙስሊሞች ጋር በህብረት የሚሰራ ይላሉ። እውነት ምናምን አይፈልጉም ሰዎቹ። ለዛ ለነሱ ፖለቲካ ላለመመቸት ነው እንትን ማለት እንጂ እኔ ሪስፔክት ምሰራቸውን ቪዲዮዎች ምናምን ለእውነትን ምናምን በተመለከተ ያለን እይታ ምናምን ሪስፔክት አደርጋለሁ። በጣም የምትመቸ አቡሽ ወንድም አለ። ዝም ስልክ እንትን ኢግኖር እያደረግኩ አይደለም እንድትረዳኝ ነው። እና እንደ ማህበረሰብ በጽድቅ የኖሩ በእውነት በጥረት በልፋት ያመጡ ሰዎችን እንትን ታደርጋላችሁ፣ ቦታ ትሰጧቸዋላችሁ፣ ከዛ መሬት ትሰጧቸዋላችሁ። እነሱ ሲገነቡ ነው የሚሻል። አለቅ እንዴ። እና አብዛኞቹን እኔ እያየው ነው። እስቲ ደጋፊዎቹን ተመልከቱ። አብዛኞቹ በዘረኝነት የተጠመዱ ናቸው። የዩ ጩፋ ደጋፊ ብትል የምን ደጋፊ? ሰሞኑን ደግሞ የበሉት ደሞዝ አላቸው መሰለኝ ተነስተዋል። አውንታ በርሲሳ ነው የሚሳደቡት። አለቅ። አውንታ በርሲሳ እውነቱን የተናገረው ብሔር ለይቶ አይደለም የተናገረው። ማንነትህን ቆጥሮ ኦሮሞ ነህ ብለው ትግሬ ነህ ብለው አማራ ነው ብለው አይደለም እየተናገረ ያለው። ሁሉንም ነው የሚናገሩት። በሱ ዙሪያ ላይ ያሉ ሰዎች እውነት የመሰላቸውን ነገር ነው የሚናገሩት። መረጃ አለን ብለው የሚያምኑበትን ነገር ነው የሚናገሩት። ይሄንን መቀበል አለብን። ማህበረሰብ ለመገንባት ሁላችንም ተባብረን ነው መነሳት ያለብን። ኢትዮጵያ የምትባል ትልቅ አገር እያለምክ ሌባ እያከበርክ ለሌባ ሰላማዊ ሰልፍ ሰሞኑን አፍሬያለሁ። አምቦ ሰላማዊ ሰልፍ ወጣችሁ እዩ ጩፋን ስትቀበሉ አይቺ ሰላማዊ ሰልፍ ሐሰተኛ በአደባባይ መቀበል ሐሰተኛ እንትን ማለት ኢየሱስን መግፋት። እውነተኛውን የክርስቶስን ትምህርት ስለምትቃወሙ ነው ለሐሰተኛ ሰላማዊ ሰልፍ የምትወጡት። የእግዚአብሔርን ቃል ስለምትጠሉ ነው ለሐሰተኛ የሐሰት ትርክት እንዲነገራችሁ መድረካችሁን የምትለቁት። አለቅ
እውነተኞቹንማ ገፍታችሁ አባራችኋቸዋል። እውነተኞቹንማ አትሰሟቸውም። እውነተኞቹ የሚናገሩት መልእክት ለእናንተ አይስማማም። ኃጢአትን፣ አመፅን፣ ነውርን ይቃወማሉ። ሙሰኝነትን ይቃወማሉ። ባለስልጣን ሆነ የምትዘርፈውን 4 ሚስት 3 ሚስት የምታገባውን ይቃወመዋል። ስለዚህ እነሱን አትሰማቸውም፣ አትፈልጋቸውም። አለቅ ሚዲያው ሁሉ የሚፈልገው ውሸታሙን እና እናንተ ራሳችሁን በደቡብ ህዝብ ውስጥ ደብቃችሁ በዘረኝነት የደቡብን ህዝብ ምንም ባልዘረፈው ምንም ባልሰረቀው የደቡብን ህዝብ ለአንዳንድ ሌቦች ተባባሪ ለማድረግ የምትሞክሩ ሰዎች አርፋችሁ ተቀመጡ። የደቡብ ህዝብ እያረሰ እየነገደ እየተከለ እያጨደ የሚኖር በቻለው መጠን ኢትዮጵያ ውስጥ ለኢትዮጵያ መልካም ለማድረግ ከሚጣጣር ማህበረሰብ መካከል አንዱ ማህበረሰብ ነው የደቡብ ህዝብ። የእናንተ ሌብነት ስምርት ኃላፊ አይደለም። የእናንተ ሌብነት ተካፋይ አይደለም። የእናንተ የሐሰት ትንቢት ተካፋይ አይደለም። አለቅ ይህንን ማወቅ አለብን። አትለጠፍ። የሐሰተኛ ነቢይ ብሔር የለውም። አትለጠፍ። እንዲሆኑ አትንኩብኝ የሚሉ ቅርስ በጣም ኢትዮጵያ ውስጥ የተለጠጠ ዘረኝነት አለና ቅርስ ታድርግ። አሁን መሰረት የሚባል ኦሮሚያ ውስጥ ያለ እንደ ቲቢ ጆሹዋ የሚያጫውተው ሰው አለ። መሰረት የሚባል ነብይ ማለት ነው። ጭራሽ ሐሰተኛ ጭራሽ ምልክት ምናምን ድንቅ ምናምን እያሳየ ህዝብን የሚሸውድ ማለት ነው። በነገር ላይ ኢየሱስ ክርስቶስ በትምህርቱ ላይ የነገረን ምልክትም ድንቅም በስሙ እንደሚያደርጉ ነው። ሐሰተኛ ነቢያቶች ነግሮናል። ስለዚህ ምልክትና ድንቅ የአንድ አስተማሪ እውነተኝነት ማረጋገጫ አይደለም። ምንድን ነው የሚያስተምር? ትምህርት ነው። የእውነተኝነትና የሐሰተኝነት ማረጋገጫ ትምህርት እንጂ ምልክት አይደለም። ህዝቤ አትሸወድ። በነገራችን ላይ ኢትዮጵያዊና እስራኤላዊ ተመሳሳይ ሜንታሊቲ ያለው ማህበረሰብ ነው ያለ አይሁዶቹ ማለት ነው። አይሁዶች ባይብል ላይ የተጠቀሱትን አይሁዶች ነው የምልህ። ምን ይላል ጳውሎስ ሲናገር? አይሁድ ምልክትን ይሻል፣ የግሪክ ህዝብ ጥበብን ይሻል፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሁለት ማህበረሰብ፣ ግሪካውያን ጥበብን ነው የሚፈልጉት፣ አይሁዳውያን ምንን ይፈልጋሉ? ምልክት ይፈልጋሉ። ለምን? እያንዳንዱ ነቢያቶቻቸው በምልክት ላይ የተመሰረቱ ናቸው። ኢያሱን ብትል ገባውን የሚባል የጦርነት ሰፈር ላይ 8 ሰዓት ፀሐይን አቆመ ይላል መጽሐፍ ቅዱስ። ፀሐይ ቆመች እንዳይጠልቅ ማለት ነው ለ8 ሰዓት። ሙሴን ብትል ቀይ ባህርን ከፈለ የሚል ታሪክ አለው። በጣም ብዙ ድንቅና ታምራት በሙሴ እጅ ተደርጓል። ኤልያስ ብትል ዮርዳኖስን ከፍሏል። ኤልሳ ብትል ዮርዳኖስን እንዲሁ ከፍሏል። ኤልያስና ኤልሳ እሳትን አዝንበዋል። ምልክት በጣም አሳይተዋል። ስለዚህ ለአንድ አይሁዳዊ ለአንድ እስራኤላዊ የእግዚአብሔር ሰው የመሆን ምልክትና ማረጋገጫ ተአምርና ምልክት ድንቅ ማድረግ ነው። ስለዚህ ጳውሎስ ሲናገር ምን አለ? አይሁድ ምልክትን ነው የሚሻው። የግሪክ ሰው ጥበብን እነ ፕሉቶን ብትወስድ እነ ሶቅራጠስን ብትወስድ ሌሎችም እና አርስቶትልን ብትወስድ እያንዳንዱ ጠቢባን ፍልስፍና አድርገው ያዘመኑት የምናውቃቸው ድንቅ ፈላስፎች የተፈጠሩት ከግሪክ ነው። የግሪክ ሰው ደግሞ በጣም በቃ ፍልስፍና ይወዳል። ስለዚህ ጳውሎስ ምን ይላል? አይሁድ ምልክትን የግሪክም ሰው ጥበብን ይሻል፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለአይሁድ መሰናከያ ነው፣ ለግሪክም ሰው ደግሞ ሞኝነት ነው። ለእኛ ለምናምንበት ግን የእግዚአብሔር ኃይልና ጥበብ ነው። ማን? ክርስቶስ። ስለዚህ ወንጌል የእግዚአብሔር ኃይልና ጥበብ የሆነው ወንጌል እናንተ የምትፈልጉትን ምልክት የሚያሳይ አይደለም። እናንተ የምትፈልጉትን የሰው ጥበብንም ደግሞ የሚያሟላ አይደለም። አለቀ በቃ። ብዙ ሰዎች የሚስቱት እዚህ ጋር ነው። ኢየሱስን መጡና አንተ የእግዚአብሔር ልጅ መሆንን እንድናምን እስቲ ምልክት እኮ አድርግልን አሉት። ይህንን መቅደስ ምን አድርገዋለሁ አላቸው? አፍርሼ በ3 ቀን እሰራዋለሁ አላቸው። ከዛ እኛ የሁሉ ዓመት የፈጀብንን አላቸው። ስለ ራሱ ሰውነት ነበር የሚነግራቸው። ሞቼ እነሳለሁ እያለ ነበር። ያንን ምልክት ግን ለመቀበል አይሁዶች ዝግጁ አልነበሩም። አለቅ ላሰማር እንትን አግኝቼዋለሁ። እስራኤል ዳንሳ እንግዲህ ወደ አገልግሎት የገባው እንዴት እንደሆነ ተቀብቶ ነው ምናምን ለሚሉት እንዴት ከስራ ተባሮ እንደሆነ እንዴት በሌብነት እንደተያዘ ይሄ ልጅ አውጥቶታል ማለት ነው። አሁን ማሳያችሁ
እስራኤል ዳንሳ የሚባል ሰው 2005 ላይ ኮንስትራክሽን እና ቢዝነስ ባንክ በሚሰራበት ወቅት በምን እንደተባረረ የተባረረበት ደብዳቤ እጄ ላይ ደርሷል። ላንብብላችሁ ስሙ። በባንኩ የወላይታ ሶዶ ቅርንጫፍ አገልግሎት መኮንን የስራ መደብ ላይ በሚያገለግሉበት ወቅት ከአንድ የባንክ ሰራተኛ የማይጠበቅ ተግባር መፈጸም በኦዲት ሪፖርት መረዳት ተችሏል። በዚህም የምርመራ ሪፖርት መረዳት እንደሚቻለው ከአቶ መስፍን ጌጃ ከተባሉ ደንበኛ የቁጠባ ሂሳብ ላይ በእርሱ የእጅ ጽሑፍ የወጪ ማዘዣ ላይ ከደንበኛው ጋር የማይመሳሰል ፊርማ ናሙና 5600 ብር ተቀናሽ በማድረግ በራሱ ዩዘር አካውንት ፖዝ አድርገው እንሂድበት። ትቀጥለዋለህ 5600 ብር በራሱ የእጅ ጽሑፍ ከሰው ገንዘብ ላይ ሸዋሿ ባንክ ውስጥ ይሰራ ነበር እያለን ነው ወዳጃችን ወንድማችን። እስራኤል ዳንሳ ባንክ ተቀጥሮ ወላይታ ውስጥ ባንክ ተቀጥሮ በሚሰራበት ሰዓት ገንዘብ ትንንሽዬ ገንዘቦችን ወደ ራሱ ይወስድ ነበር። ቅድም ለዚህ ነው ምነው እናቴ በእንቁላሉ ጊዜ በቀጣሽኝ። አየህ አሁን ላይ የመጣው 10 ሚሊዮን ዶላር ምናምን ወሰደ ምናምን ሲባል ዝም ብሎ 10 ሚሊዮን ብር የመውሰድ ድፍረት ድንገት አናቱ ላይ ወድቆበት አይደለም። ከ6,000 ከ10,000 ብር የጀመረች የእጅ አመል ናት። አድጋ አሁን ማይክ ይዞ ሱፍ አድርጎ ጋርድ ቀጥሮ የቀጠለው። ቀጥልበት፣ ሂድበት። ዓመተ ምህረት ከቅርንጫፉ ባንክ ደንበኛ ከሆኑት ከአቶ ዮናስ ሉሃ ሂሳብ ለመላክ ከገባው ብር ላይ ብር 1000 በማግደል ደንበኛው በቃልና በጽሁፍ አሳውቁ። ቀጥል፣ ሂድበት። ብር 1000 ብር እስራኤል ዳንሳ ባንክ ቤት እየሰራ እያለ 1000 ብር ወስዷል እያለን ወንድማችን 1000 ብር ከአንዱ 5000 ከአንዱ 5000 1000 እጅን መልሿሿ። አሁንም እኮ እየደወሉ እስራኤል ዳንሳ ያሉ ሰዎች እኮ እየደወሉ የእግዚአብሔር ሰው እየደወሉ ስልክ ማለት የእስራኤል ዳንሳ ኦፊስ ይደወለላል ስልክ ድንገት እዛ ቸርች ስምህ ተሰጥቶ ከሆነ። ለዚህ ደግሞ ምስክር ራሱ ጆዬ አለ ማቲ የሚባል ጓደኛችን ጋር ድንገት ስልክ ይደወልና ከእስራኤል ዳንሳ ቸርች ነው የምንደውልልህ ከቢሮን የምንደውልልና የእግዚአብሔር ሰው እስራኤል ዳንሳ ጸሎት ገብቷል። እሱ ጸሎት ስለገባ ለብዙ ሰዎች ይጸልያል እና ለአንተም ይጸልይልሃል። እንዲጸልይልህ ትፈልጋለህ? አዎ እፈልጋለሁ። ስለዚህ እሱ ይጸልይልሃል። ቤተክርስቲያናችን አዲስ ቸርች እያሰራች ስለሆነ ጸሎት በነፃ ነው የሚጸልየው፣ ግን ትንሽ ገንዘብ እንድትሰጠን ነበረ ብለው የማይደውሉለት ሰው የለም። ከዚህ በፊት ስሙን ቀይሮ ጆዬ ራሱ አሁን ቪዲዮውን የከፈተላችሁ ጆዬ ሲደውሉለት ለማቲ ስልኩን ተቀብለው አዋርቷቸዋል። ቪዲዮ አለ እንዴ? እሱ ታሳየልናል በኋላ። እና እስቲል እስካሁን ድረስ በየቦታው ድምፁ አለ ድምፁ አንተ ጋር አለ ድምፁ አለ። በቃ ይከፍትላቸዋል። ይሄንን ጨርስና አሁንም ድረስ 5000 6000 መረጃ አለ። ቀጥል። ታህሳስ 3 ቀን 2005 ዓ.ም የቅርንጫፉ የባንኩ ደንበኛ ከሆኑት ምትኩ ኩማሉ ወደ ሂሳባቸው ገንዘብ ገቢ ለማድረግ ቆጥረው ባስረከቡት ጊዜ ብር 1000 በማግደል በደንበኛው ላይ ቅሬታ መፈጸሙን ከደንበኛው በቃልና በጽሁፍ በመገኘቱ ከቅርንጫፉ ባንክ ሌሎች ደንበኞች በቀን 5/4/2005 ገንዘብ ለመላክ ሲያስገቡ በዚሁ ቀን ብር 400 እና ብር 600 ብር 1000 ብር በማግደል ከ3 ደንበኛ በማግደል በደንበኛው ላይ ቅሬታ መፈጸሙን ከደንበኞቹ በቃልና በጽሁፍ በመገኘቱ የቅርንጫፍ ባንክ ተገልጋይ በሆኑት አቶ አባተ አሸብር 20,000 ብር ከማምጣቴ በፊት በሰዎች ፊት ቁጥሬ የመጣው ሲሆን ወደ ባንክ ገቢ በማድረግበት ወቅት ብር 2,700 ብር ይጎድላል በማለት በደንበኛው ላይ የቢሮ ስነ ምግባር ባልተከተለ መልኩ አምባጓሮ ለመፍጠር ተገልጋዩ ይህን በመግለጻቸው ሰኔ 28 ቀን 2005 ዓ.ም የቅርንጫፉ የረጅም ጊዜ ደንበኛ የሆኑት አቶ ወንዱ ታደሰ ከአቶ ፈታን ሙሴ ከአዳማ ቅርንጫፍ ብር 26,944 ብር በተላከበት ወቅት
ብር 6000 በማብደል ከፍለውኛል በማለት ደንበኛው በጽሁፍ የገለጹ ሲሆን በጊዜው አቶ መስፍን ጌጃ ለተባሉ ደንበኛ የቁጠባ ሂሳብ ላይ ብር 5000 ብር በእርሶች በተጻፈ የገቢ ማዘዣ ገቢ በመሆኑ እንዲሁም ገንዘቡ ገቢ ሲያደርጉ የቁጠባ ሂሳብ ደብተር ላይ ያልታተመ መሆኑን ባንክ ሲስተም ላይ በመረጋገጡ በዚህ መሰረት ከላይ በተጠቀሱት የስነ ምግባር ግድፈቶች በደንበኞች ሂሳብ ላይ የተደረገው የገንዘብ ማጭበርበር ሙከራ የድርጅቱን ስም የሚያጠፋና ከአንድ የባንክ ሰራተኛ የማይጠበቅ ድርጊቶች በመሆናቸው በህብረት ስምምነቱ አንቀጽ 35 ቁጥር 535.5 አባሪ ካለማስጠንቀቂያ በመጀመሪያ ጥፋት ከስራ የሚያስወጡ ድርጊቶች ቁጥር 1 ከተንቀሳቃሽ ወይም ከቁጠባ ሂሳብ ውጭ ከመደረገው በፊት በትክክል የደንበኛውን ፊርማ መሆኑን ከናሙና ፊርማ ጋር ሲታይ ግልጽ የሆነ እና የሚታይ የፊርማ ልዩነት እያለ የገንዘብ ወጪ ሆኖ እንዲከፈል ያደረገና ቁጥር 1.3 የድርጅቱን የስራ ባልደረቦች ወይም ደንበኞች ንብረት ወይም ገንዘብ የሰረቀ በረበረ የዘረፈ ወይም ለመስረቅ የሞከረ በሚለው መሰረት ጥፋተኛ ሆነው ስለተገኙ ከነሐሴ 8 ቀን 2005 ዓ.ም ጀምሮ ከባንኩ ጋር የነበሩት የስራ ውል ተቋርጦ የተሰናበቱ መሆኑን እንገልጻለን። ከሰላምታ ጋር ደረጀ ደበበ፣ ቡድን መሪ፣ የሰው ሀብት የስራ አመራር። በቃ 2005 ነሐሴ 2005 አለው ጆይ አለው አለ ነሐሴ 2005 ነሐሴ 2005 እስራኤል ዳንሳ ከሚሰራበት ባንክ ተባረረ። ለምን? የደንበኞችን ገንዘብ እየሰረቀ። እኔ አይደለሁም ያልኩት፣ ወንድማችን ደረሰን ያለው መረጃ ነው ያለው። ከነሐሴ 2005 በኋላ ነው እንግዲህ እስራኤል ዳንሳ ትዝ ብሎት ጂሰስ ወንደርፉል ብዬ ለምን አልሸቅልም ብሎ ራዕይ የተቀበለው። ከዛ በኋላ ነው እንግዲህ ቸርች ከፍቶ እኔ ማለት ነው ጌታ ማለት ነው አንተን በሐዋርያነት ማለት ነው ቀብተዋል ማለት ነው ብሎ ያ መለሰ የሚባል አንድ ለሀገር ለምድር ለገናጅ ለቀባሪ ያስቸገረ እንትን አሰተኛ እንዳንለው ምስኪን ነገር የሆነ ባዚል የሚበላል ትዝ አይላችሁም? እሱ ብሎ ዛፍ ላይ ተራራ ላይ ምናምን እየወጣው ማለት ነው። አቡይ እንዴት እንደተቀባ ታውቃለህ? 5 ቀን አገልጋዮች ጾም ጸሎት ገብተው ነበር አለ። ልክ ከዚህ እንደተባረረ ማለት ነው። 5 ቀን ከነሱ ጋር ጾምና ከዛ ተቀባው ብሎ ወጣ። ኃይለኛ ቅባት አግኝቶኛል ብሎ ማለት ነው። ከዛስ መጽሐፍ ቅዱስ አንብቦ አያውቅም። ያ ሁሉ ህዝብ ሲከተለው እኮ መጽሐፍ ቅዱስ አንብቦ አያውቅም። ይሄን እኮ ነው የምልህ። ሰውየው መጀመሪያም ይኸውላችሁ የክሱ እንትን ላይ የተጻፈበት ባንክ ቤት ክስ ላይ የሰዎችን ፊርማ እያመሳሰለ ነው ገንዘብ የሚያወጣው። መጭበርበሮች ጭበርበርቴዎችን ስትመለከቱ ኢንፎርሜሽን እንዴት ከማህበረሰብ እንደሚወሰድ በባንክ ሰራተኝነት ወቅቱ በደንብ የሚያውቅ ሰው እንደሆነ ይታወቃል። ሰው ስልክ ቁጥሩን ይሄ እንትኑ ሲያዝ ማለት ነው። ለምሳሌ አንድ ባንክ ሄደ ገንዘብ ለማውጣት ብትጠይቅ የባንክ ደብተርህን አሊያም ደግሞ ደብተሩ እንኳን ባይኖር የባንክ አካውንት ቁጥርህና መታወቂያህን ትሰጣለህ። ስለዚህ መታወቂያ ማለት አንተነትህን የሚገልጽ አድራሻን፣ ቤትን የሚገልጽ ነገር እንደሆነ ይታወቃል። ስለዚህ ከሰዎች ኢንፎርሜሽን በመውሰድ ስማቸውን፣ ሙሉ ስማቸውን፣ የቤት ቁጥራቸውን፣ ስልክ ቁጥራቸውን በመውሰድ እነዛን ሰዎች በዛ አድራሻቸው በኩል በማስደነቅ ነው ገንዘባቸውን ወይም የሚፈለገውን ነገር ከሰዎቹ የሚወሰደው። ለምሳሌ የትም የማያውቅ አይተከው የማታውቀው ሰውዬ ስምህ ከሌ ነው ብሎ ሲነግር ምን ትላለህ? እግዚአብሔር ነገረው ወደሚል ያመጣል። አባት ስም እንትን ነው፣ መኖሪያ ቦታ ከአድራሻ ይሄ ነው ይላል። አንተ ግን የማታውቀውና የማታስተውለው ይሄንን ሁሉ መረጃ መታወቂያ ተሸክሞታል። መታወቂያህን የት እንደሰጠህ አታውቅም። ያ መታወቂያ ግን በሆነ አጋጣሚ የሆነ ቦታ ላይ ኢንፎርሜሽኑ የተገለበጠ እንደሆነ ያስታውቃል። በተለይ ይሄ የደስታ ውስጥ ጸሎት እያለ የሚጸልይበት ወቅት ላይ በቃ በደንብ ሸዋሾ የተሰሩ ሰዎቹ እንደዛ ነው። ለእግዚአብሔር ደብዳቤ ጻፍ ትባላል። እግዚአብሔር ያንተ
ኤፎር ደብዳቤ አንብቦ መልስ የሚሰጥክ ይመስል ኤፎር ላይ ለእግዚአብሔር ጻፍለት ትባላል። አክስቴ አስካሉ አሟታል ጌታ ወይ እሷን ፈውስልኝ ብለህ ለጌታ እኮ መጻፍ ነው። ከዛ ባለቤቴ መውለድ አትችልም እና ከወለደች እንደዚህ ያለ ዓመት መካንነት አለባት ምናምን ብለህ ትጽፋለህ። ልጄ እንዲሳካለት ስራዬ እንዲቀናልኝ እያልክ ትጽፋለህ። ከዛ እሱን ይዘህ ደስታውስ ውስጥ ትገባለህ። ከዛ እግዚአብሔር ፊት ግለጡት ትባላለህ። ደብዳቤውን ትገልጣለህ ጌታ ፊት። አንተ የዋህ አይደለህ? አንተ እኮ የዋህ ነህ። ደግሞ በጣም ጥሩ ነገር የኛ የፕሮቴስታንቶች አይናችንን መጨፈናችን ነው ለእነዚህ ሰዎች የተመቻቸው። እኔ ነግሬያቸዋለሁ፣ እንደኔ አድርጉ። እኔ አሁን ቸርች ውስጥ አሁን ባለው አዝማሚያ አንዱን ለጌታ ብሰጠውም አንዱን ግን ሰዎቹን የምጠብቅበት እንደዚህ ብዬ ይሄኛውን በዚህ በኩል ለጌታ እንደዚህ ይላሉ፣ ከዛ በዚህ በኩል ለነሱ ነው። እናቴ ማን ሙሉ ለሙሉ ይጨፍናል? ብራዘር በዚህ ሙሉ ለሙሉ አትጨፍኑ። አይናችሁን አንዱን ግለጡ፣ ሰውየውን ተጠባበቁበት። ይህንን መንፈሳዊ ያድርጉት። ይህንን ጥንቃቄ መጽሐፉ ማስተዋል ይጠብቃል፣ ጥንቃቄ ይጋርዳል ነው የሚለው። ዝም ብለህ እንከፋቱን ሃይዌይ ላይ ግራና ቀኝ ሳላይ እሻገራለሁ ቅዱስ ሚካኤል ይጠብቀኛል ብትል ቅዱስ ሚካኤል ራሱ አላቅህም ነው የሚልህ። እንዴ ለምን እንጨፍናለን አይናችንን? እንዴ ምን ቦታ አንተ እንዴ እኔ መርካቶ አይኔን ብጨፍን ነው የሚሻለኝ። የመርካቶ እኮ ሌባ ይልክ የመርካቶ ሌባ ኪስ ውስጥ ይገባል፣ ጥሪትህን ይወስዳል። አለቀ ጥሪትህ። እነዚህ እኮ ነፍስክ ውስጥ ያለው ለእግዚአብሔር ያለህን ታማኝነት ሁሉ ነው የሚሰርቁ። እንዳትረሱት። ኪሳችሁ ብቻ አይደለም የሚሰረቀው፣ በነፍሳችሁ ውስጥ ለአምላካችሁ ያለ እንጥፍጣፊ ታማኝነት ነው የሚወሰደው። ለምሳሌ ምንም ሳታቅ ጌታ እንደዚህ ይልሃል ልጅ ተወልጃለሽ ብሎሻል ይልሻል ጌታ። አላለህም እኮ ጌታ። ችግርሽን ጽፈሽ አንብቦታል ሰውየው። ልጅ ጌታ ሰጥሻለሁ፣ አንቺ ፌንት ትሰሪያለሽ። ማን አለኝ ነው የምትዩ? ጌታ አለኝ ነው የምትዩ። ቤትሽ ትሄጃለሽ፣ ትሞክሪያለሽ። ያለ ወትሮሽ ባለሽ ጋር ድሮ ለሊት ነበር የምትተኙ፣ ማታ ነበር የምትተኙ። ከዛ ቀን ሁሉ ትጀምሪያለሽ ጌታ ብሎኛል ብለሽ። ምሳ ሰዓት ላይ ትጀምሪያለሽ ጉዳዩን፣ ራስ ሰዓት ላይ የምታደርጊዋለሽ ጉዳዩን። ሊመጣ አይችልም። 2 ዓመት 3 ዓመት ያልፋል። ከዛ ውሸታ የምታደርጊው ነብዩን አይደለም። ነብዩማ ምንም ማያውቀውን ጉዳይ እኮ ነው የነገርሽ በአንቺ አስተሳሰብ። እሱማ ተገልጦለት ነው የነገርሽ። ስለዚህ ቀጥታ የምትጣየው ቃል ገባልኝ ከምትዩ አምላክሽ ጋር ነው የሚሆነው። ይሄ ደግሞ እንጥፍጣፌ ከእግዚአብሔር ጋር ያለሽን እምነት ነው የሚወስዱብሽ እያልኩሽ ነው ሰዎቹ። አለቅ ሐሰተኛ ነቢያት ኪስክን ብቻ አይደለም የሚወስዱት፣ ከእግዚአብሔር ከአምላክ ጋር ነው የሚያጣሉ። በቃ ትሄዳለህ፣ ትነጠቃለህ ምናምን ሲል አንተ አሜን አሜን ብትላለህ። ሰውየውን አይደለም የምትቀየመው፣ እግዚአብሔርን ነው የምትቀየመው። እግዚአብሔር እንደውም ውሸታዊ ነው፣ ዓለማዊ ነው የምትሆነው። አንዳንድ ያደላቸው ሰዎች እኮ ሃይማኖት የሚቀይሩት ያደላቸው ሰዎች ነው። ቢያንስ በዚህ ሃይማኖት አላዋጣኝም በዚህ ሞክራለሁ እያሉ ነው ሰዎቹ። ተስፋ አላቸው አምላካቸው ላይ፣ በዚህ ሃይማኖት በኩል አገኘዋለሁ የሚል ተስፋ ስላላቸው የሚቀይሩት። አብዛኛውን ሰው እኮ ኤቲስት ነው የሚሆነው ወዳጆች። ከእግዚአብሔር ጋር ሲጣላ እምነት የለሽ ነው የሚሆነው። ማን እግዚአብሔር የለ የሚል ደፋር ነው የሚሆነው። ሂድና እግዚአብሔር የለሽ ደፋሮችን ተመልከታቸው። እምነታቸው አብዛኞቹን እኛ ሐሰተኛ ነቢያት ጋር ሲልከሰከሱ የነበሩ ሰዎች ናቸው፣ ሲኳትኑ የነበሩት። ሮብ ነቢይ እንትና ጋር፣ ሐሙስ ሐዋርያው ከሌ ጋር፣ ቅዳሜ መምህር እንትና የሚባል አዲስ የሚንቦለቦል ሲናገር አሪፍ የሚናገር ሰውዬ ጋር ተንከራተቱ ሰዎች ናቸው። ከእግዚአብሔር ጋር ያጣሏቸውና መጨረሻ ላይ እግዚአብሔር የለሽ ሆነው ቁጭ የሚሉት። ስለዚህ አሁን ስነግርህ እግዚአብሔርን ለምንድን ነው የምትከተዩ? እህቴ ልጅ እንዲሰጥሽ ጥሩ ነው። እግዚአብሔር ልጅ የሰጣቸው ሰዎች መጽሐፍ ቅዱስ ላይ አለ። አሁንም ግን በሱ በጎነትና ቸርነት ላይ በእግዚአብሔር በጎ ፍቃድ ላይ የተመሰረተ ምህረትን መፈለግ ነው እንጂ ያለብሽ አዳራሽ ውስጥ ልጅ እንሰጣለን ብለው እንደ መስፍን በሹ ፖስተራቸውን ልጅ ለጥፈው ያስቀምጠዋል። አሁን የመስፍን በሹ ቸርች ስትሄዱ ሕፃናት እንደዚህ አቅፎ ነው ያለው። የተለየ በእኔ በኩል ያለው ጌታ ልጅ ይሰጣቸዋል ነው የሚለው እንትና ማን ነው መስፍን በሹ። ሚራክል ጋር ስትሄዱ የሚራክል እንኳን ውስጥ አዋቂ ነው። ሚራክል እንደ ራፐሮች እንዲህ ገንዘብ እንደዚህ ይዞ ነው መውጣት ያለበት። ቼን አድርጎ እንደዚህ ገንዘብ ይዞ ነው መውጣት ያለበት። እኔ ገንዘብ አበዛል የሚል ስብከት ነው ያለው። እኔ ጋር ስትመጡ ሚሊዮነር ትሆናላችሁ፣ ሀብታም ትሆናላችሁ ነው የሚለው። አንተ ጋር በሚሊዮን የሚቆጠር ድንገተኛ ገንዘብ እንደሚገባል የሚነግር ሚራክል ተካ ግን ለቸርቹ አስራት ስጡ ብሎ በስክሪን ላይ የቸርቿን ቁጥር የቸርቿን አካውንት እንደዚህ ደጋግሞ ያመላልሳታል።
እንዴ ለኔ ሚሊየን በሚራክል ተካ ጸሎት የሚገባልኝ ከሆነ የሱ ቸርች አካውንት ላይ ለምንድን ነው እኛ የምናስገባው? ጌታ ለራሱ ቤተክርስቲያን ማስገባት ያቃተው ጌታ ለኔ አካውንት ለምንድን ነው የሚያስገባልኝ? ፌር አይደለም። መጀመሪያ ጌታ ሆይ ለራስ እንደዚህ ነው የምለው እኔ የሚራክል ተካን ጌታ የሚራክል ተካ ጌታ በነገራችን ላይ የኔ ጌታ አይደለም፣ ሌላ ጌታ ነው። ይሄ ገንዘብ አብዢው ጌታ የኔ ጌታ አይደለም። የኔ ጌታ ህይወት ሰጪ ነው። ህይወት እንዲሆንላችሁ እንዲበዛላችሁ መጣው ነው ኢየሱስ ያለው። እኔ ያመንኩት ኢየሱስ ህይወት የሚሰጥ ህይወት የሚያበዛ ጌታ ነው እንጂ ጨላ ዝም ብሎ የሚያትረፈርፍ አይደለም። ባይብሊካል አይደለም። አንድ ቦታ አለች፣ አንድ ጥቅስ የሚጠቅሷት ኢየሱስ እንትን አለ የሚለው እና የሚራክል ተካ ግን ለቸርቹ አካውንት ገንዘብ አያስገባም። የሚራክል ተካ አምላክ ለኛ ነው የሚያስገባው። ጌታ መጀመሪያ ቤተክርስቲያን ላይ ሂድና አስገባ። የሚራክል ተካ አምላክ መጀመሪያ የራስ አካውንት ላይ ሚሊዮኖች አስገባ። ከኛ ጥሪት ከኛ 50 ብር እየተቀበልክ መባና ስራ ስጡ እያልክ ከዛ በኋላ ጌታ ያስገባላችኋል። አንሰማህም ነው። የነዩ ጩፋ ደግሞ አለ። የነዩ ጩፋ ደግሞ ይፈውሳል። የነሱ ዘይቱም ታምር ያደርጋል። እነሱ ሲታመሙ ግን በድብቅ የት ነው የሚሄዱ? ዱባይ ነው የሚታከሙት። እዚህ እዩ ጩፋን አስበከዋል። ቤተዛታ ወይም ደግሞ የሆነ አንድ ሆስፒታል ልታውቁት ሆስፒታል ለጤንነታቸው ሲታመሙ የነሱ ስፖርት ነው ያሰራል። አስበከዋል። እዩ ጩፋን የሆነ ኢንተርናሽናል ሆቴል ካርድ እያወጣ ብትመለከተው ምእመን ሆነክ እንደ ትናንትና የእሱ ዘይት ይፈውሰኛል ምናምን ብለህ ፎቶን እየደባበስክ እንደዚህ እያደረግክ እንደዚህ ይነካኛል ምናምን ብለህ የእሱ የነካው ነገር ፈዋሽ ነው ብለህ አድርገህ እንዲህ ተሰልፎ ብታገኘው ምን እንደሚሰማኝ እሱን ስለሚያውቅ እዚህ ሀገር አይደለም የሚታከሙት እነዚህ ሰዎች። የት ነው የሚታከሙት? እድሜ ለእናንተ የሰጣችሁ ጨላ አለ። በእሱ ጨላ ጣ ብለው ይሄዱና ዶክተር እንትና ጋር ይሄዳሉ። አርገው የግል ሐኪም ይኖራቸው ወይ ቤታቸውን የሚታከሙት በድብቅ እና ልታመም እነ ድሃ አልሆንም የሚሉ ሰዎች አሉ። አስፈታውልሽ አስለቀኩልሽ የሚለው እነ ሄኖክ ጄፒኤስ እኮ አባቴ በልመና እኮ ነው የወጡት። ጠበቃ ቀጥረው የኢትዮጵያን መንግስት ለምነው አባገዶች ሆይ አስታርቁን ከሰላሌ ህዝብ ጋር ብለው እኮ ነው የወጡት። አይታቻቸዋል። አትሾድ ማህበረሰቡን በኤሌክትሪክ ሾክ እናንቃችሁ እንዲህ ወንበር ላይ ኤሌክትሪክ ቸር ላይ ያስቀምጣል። ሾክ እናደርጋችሁ ጥዝ ብላችሁ ነው ብትነቁት። ምንድን ነው ጮህን ተናገርን ምቀኛ ምናምን ትለኛለህ። ሸረኛ ምቀኛ ትለኛለህ። ኤሌክትሪክ ሾክ ላይ ያስቀምጣል ጥዝ ምእመኑን ሁሉ በየተራ ጆዬ እንደዚህ ካል ያንን ድምፅ ክፈትልን ጆዬ። ከእስራኤል ዳንሳ ቸርች የተደወለበት እሺ ልክፈተው እንግዲህ ክፈትልን ስለላከል እሺ በቃ እንሳል ደውልልን። ስሙ እሱ ራሱ ነው የሚደውለው። ነው በቃ መልእክቱን አምነህ ተቀበል። ተቀብያለሁ። ባገኘው ግን ጥሩ ነበር። በቃ እንደዛ ከሆነ የስልክ አገልግሎት ነው እየሰጠ ያለው። ሐዋርያው እንደሚታወቀው ሐዋሳ ላይ ግንባታ ላይ ነው ያለውና የሚሆን ድጋፍ ለሚያደርጉ ሰዎች ነው በዚህ ሰዓት እየደወለ እየጸለየ ያለው። አቅም የፈቀደውን ከ1,000 ብር ጀምሮ ድጋፍ ብታደርግ ደረሰኙን ደግሞ ብትልክልኝ ለኔ መዝግቤ ያስተላልፍልሃለሁ። ሐዋርያው ደውሎ ያገኛል። በስልክ ያገለግላል። ራሱ ነው የሚደውልልህ። እሺ ስንት ብር ድረስ ነው ማግስከባት? 1,000 ብር ጀምሮ ያው ድጋፍ ማድረግ። ኦኬ ከዛ ብሩን ካስገባው ግን ይደውልልኛል ደግሞ? አዎ ደረሰኙን ግን ትልካለህ ለኔ ትልክልኝና ወደ እሱ አስተላልፋለሁ። ደውሎ ይጸልያል። ያው ድጋፍ ለሚያደርጉ ሰዎች እናንተ ባላችሁ አቅም እሱ ደግሞ ባለው ጸጋ እናንተን ያገለግላል። እሺ ወንድሜ በዚህ ቁጥር ብቻ ነው የምትልክልኝ። እሺ ደረሰኙ ኦኬ የባንክ ደረሰኙ? አዎ የቸርች እንትን እሰጥሃለሁ። አካውንት ከሌለህ እሰጥሃለሁ እኔ። እሺ በዚህ ቁጥር ልላክልህ። ንግድ ባንክ ባንክ ነው። የእሱን ላኪልኝ የሐዋርያው እኮ። እሺ እልክልሃለሁ። የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ነው የሚለው እልክልሃለሁ። በእሱ ማስገባት አይቻልም እኮ? የእሱ ነው እኮ ያው በዛው ነው በሱ ነው እያገለገለ ያለው አሁን ለቤተክርስቲያን ስለሆነ ዋናው ዋናው ዓላማ እሱ ስለሆነ እሺ እልክልሃለሁ።
ስታስገባ ደረሰኙን ስልክን ባላነሳልህ ጠዋት አየዋለሁ። እኔ ስገባ ቴሌግራም ላይ በትልክልኝ ጠዋት አይቼ እደውልልሃለሁ መስግቤ። እሺ ባለቤቱ ነሽ አንቺ? አይ አብሬው ነው የማገለግለው እኔ ነው። እሺ እግዚአብሔር ይስጥሽ። እሺ ተባረክ። ጋብለስ ማን ልበልሽ? አንተን ስም እኔ ፎርጎሳ መንዴሳ እባላለሁ። ፎርጎሳ መንዴሳ። ፎርጎሳ ጆዬ ስም እንዴት ነው ይመጣሉ? ፎርጎሳ መንዴሳ ቢለስ አጠገብ ቁጭ ብዬ እኔ ራሴ ያንቀን እንዴ ይሄንን ይውላችሁ፣ ይሄንን ሰብክ ይውላችሁ። ከዕለታት አንድ ቀን ማቴዎስ ጋሹ የሚባል ወንድም አለን፣ ጓደኛ አለን እና እሱ ስልክ ላይ ተደውሏል። በነገራችሁ እሱ ስልክ ላይ ብቻ አይደለም የኔ ሲስተር ስልክ ላይም እንደዚሁ ተደውሏል። ከእስራኤል ዳንሳ ቸርች የዛሬ 5 ዓመት ራሱ እዛ ቸርች ከተመዘገበ ስማችሁ ማጣሪያ ሽያጭ እያደረጉ ነው። በጣም ነው የተደወለው ስልክ ማለት ነው። ለካ አንድ ቀን የኔ ታላቅ እህት ሄዳ ስልክ ሰጥታለች። የእሱ ቸርች ሄዳ ስልክ ሰጥታለች፣ የእህቷን ስልክ ማለት ነው፣ የሲስተርን። እዛ ስልክ ላይ ሁሉ ተደውሏል። ምንድነው የሚባለው? ሐዋርያው ለጸሎት ገብቷል፣ ስለዚህ ይጸልይላቸዋል። ሐዋርያው እሱ በጸሎት ሲያገዛችሁ እናንተ ደግሞ ሐዋሳ ላለው ቸርች ግንባታ የምትችሉትን ያክል አስገቡ። ከዛ የባንክ ስሊፑን ላኩልን። የባንክ ስሊፑን እያየ ስማችሁን እያየ ይጸልይላቸዋል ነው። በቻይንኛ ለከፈለ ነው እንጸልየው ማለት ለጸሎት እናስከፍላለን ማለት ነው። አለቀ። ጸሎት በነፃ ነው። ጸሎት በነፃ ነው። ታስከፍላለህ፣ በግንባታ ስም ታስከፍላለህ። ስለዚህ የአንተን ጸሎት ቢፈልግ ምስኪን ቢፈልግ የሆነ 1000 ብር የሌለው ሰው ቢፈልግ አይጸልይለትም ማለት ነው። ስለዚህ አሁን እቺ የ1000 ብር ቅፈላ ደግሞ የጀመረችው እስራኤል ዳንሳ በወላይታ ውስጥ ባንክ ቤት ተቀጥሮ ሲሰራ በነበረ ሰዓት የሰዎችን ስም ኮፒ ያደረገ የሰዎችን ፊርማ ኮፒ ያደረገ የሰው ገንዘብ ያወጣ ነበር። ከባንክ የተባረረው ከባንክ ቤቱ በማጭበርበር የባንክ ቤቱን ገንዘብ የደንበኞችን ገንዘብ ቀንሶ በማስገባት ጂሰስ ወንደርፉል የሚል ዓለም አቀፍ መቀፈያ ከፍቶ ህዝቡን ሲቀፍል ህዝቡን ሲወስድበት የነበረው ማለት ነው። በዚህ መሃል ላይ እንግዲህ ረብጣ ዶላሮች ገብተዋል። አሜሪካ ሄዶ ብዙ ሿሿ ሰርቷል። አውሮፓ ሄዶ ብዙ ሿሿ ሰርቷል። አሁን ላይ ወደ የትም ሀገር እንዳይወጣ ፍርድ ቤት ማዘዣ ከመጻፉ በፊት ማለት ነው በጣም ብዙ ነገር ተሰርቷል። ይሄ ድርጊት ደግሞ አመጣላቸዋል። እዩ ጩፋ በሺዎች የሚቆጠሩ ዶላሮች ተደዋውሎ በስልክ በብላክ ይግባልኝ ሲል ነበር። ተስፋዬ የሚባል ካናዳ የሚኖር ሰው በስልክ አዋርቶት ያንን ኢንፎርሜሽን አስወጥቶታል። ምናልባት እሱን ኮንታክት ማድረግ ከቻልኩ ያንን ቪዲዮ እንዲሰጠኝ ማድረግ ከቻልኩ እሱን መረጃ ይዤላችሁ እወጣለሁ። ገንዘብ ከውጭ ሲላክላቸው በብላክ ነው የሚያስልኩ። ከዛም ባለፈ ደግሞ መኒ ላውንደሪ የሚሰሩ እነዚህን ብቻ አይደለም ብላችሁ ሌሎቹም ጭምር ለሀገሪቷ አደጋ ስጋት የሆኑ ናቸው። እንደው የአንድን ቤተ እምነት ችግር ብቻ አይደለም የፕሮቴስታንት። እዚህ ጋር ደግሞ ይመጣልኛል እንደዚህ አይነት የተጨማለቀ ላይፍ ስታይል ያለውን ሰውዬ ለምድሪቱ የተቀባ ነው ዘንዶ የሚቀጠቅጥ ነው ይለኛል። ብራዘር ዘንዶ ቁጭ ይበል፣ እኛ እንዋጓዋለን ዘንዶን፣ እነሱ ከዘንዶ በላይ ያስቸግረውናል ነው የምልህ። ዘንዶ ይቀመጥ ለጊዜው፣ እኛ ራሳችን እንቀጠቅጠዋለን ዘንዶ ምናምን እያልክ አታስፈል። መጽሐፍ ቅዱስ ላይ አንድ ቦታ ነው ስለ ዘንዶ የተናገረው። በቃ እሱንም ሚካኤልና ሰራዊቱ ተዋጉት ይላል እኮ ራዕይ ምዕራፍ 12 ላይ የቀድሞ እባብ ታላቁ ዘንዶ ምን አላ ውጊያ በሰማይ ሆነ ይላል። ስለዚህ ዘንዶ ከነማን ጋር ተዋጋ? ከሚካኤልና ከቅዱሳን መላእክቱ ጋር ተዋጋ። ስፍራም አልተገኘለትም። በቃ ተሸነፈ፣ ወደቀ እኮ። አሁንም መተህ አንተ ስለ ዘንዶ ትሰብከኛለህ። ልክ እንደ ሱራፌል ደግሞ አይነት ሳክስ አለ ደግሞ ሱራፌል እንዲህ የናጠጠ ሀብት ውስጥ ገብቷል። አሁን ሱራፌል የከበረ ድንጋይ ሻጭ ነው። የዛሬ ዓመት አካባቢ ላይ ኤግዚቢሽን ትዝ ይላቸዋል። የኢትዮጵያ የከበረ ድንጋይ ኤግዚቢሽን ነበረ። እነ ኦፓል ብትል እነ ምናምን ብትል የምትላቸውን የከበሩ ድንጋዮች ድርጅቶች ሻጮች በሚያስተዋውቁበት ሰዓት ሚሊኒየም አዳራሽ በዛው በተመሳሳይ ሰዓት ቸርች ፕሮግራም እያለ ሌሎች ሰዎች እንዲያገለግሉ አድርጎ ሱራፌል ደምሴ ተቀምጦ ይሸጥ ነበር የከበረ ድንጋይ።
አባቴ ከከበረ ወንጌል ይበለጠ ድንጋዩን የሚያከብር አገልጋይ ምን ያደርግልሃል? ምን ያደርግልሃል? አለቅ። ሰሞኑን ደግሞ ሰይጣን እያሳሳታቸውን ቤታቸውን ምናምን ያሳዩናል። ሌክዠሪ ቤታቸውን ብራዘር። አንድ ሰባኪ የመርካቶ ባለሀብት ከሚገነባው በላይ ከገነባ መጠየቅ አለበት። አንዳንድ ካዳሚዎች ይሄንን ስንጠይቅ ምቀኛ እሱ ስላለፈለት ነው ትለኛ። እኔ ያለፈለት ብዙ ባለሀብት አውቃለሁ ኢትዮጵያ ውስጥ በጥረቱ በልፋቱ ያለፈለት ትልልቅዬ ካምፓኒ ያላቸው ባለሀብቶች አውቃለሁ። በእነሱ ላይ ያልተመቀኘው በእግዚአብሔር ስም ምናምን ወደዚህ በግራና በቀኝ አምታተክ የድሃን ገንዘብ ኪስ ሞልተክ ትልልቅዬ ቤት ስለሰራ በአንተ ላይ የምመቀኝበት ምንም ምክንያት። ምቀኝነት ማለት ለምን ለሱ ሆነለት ማለት ነው። እንደሱ አይደለም የኛ ነገር፣ እንደሱ አይደለም። ለምን ከድሃው ተዘረፈ ማለት ፍትህ ነው፣ ምቀኝነት አይደለም። ጽድቅ ነው፣ ምቀኝነት አይደለም። ለምን ከድሃው ተዘረፈ? ከምስኪን ለምን ይወሰዳል? እግዚአብሔርን ተስፋ ባደረጉ በመጽሐፍ ቅዱስ ለምን ይሸወዳል? ለምን አዳራሽ ውስጥ የፕሮቴስታንት እምነት ተከታይ በመሆናቸው እነዚህ ሰዎች በነቢይና በሐዋርያ ስም ይመዘበራሉ? ገባ? እነ ፊንቴክን ምናምንሽ እና አሁንታ እየታገሉ ነው። ህዝብም አብሯቸዋለ። አሁን ሰዓቱ ይመስለኛል የኢትዮጵያ ፕሮቴስታንት አማኝ በነቂስ ወጥተህ ከጽድቅ ጎን ከእውነት ጎን መቆም አለብህ እንዴ። ሰባኪ ቢያንስ አትሊስት ሰባኪ ምድርን መናቅ የለበትም። እኔ እንደ ኦርቶዶክስ መንኩስ አላልኩም። የፕሮቴስታንት እምነት ውስጥ እንደ ሙንክስና የለም። እንደ ኦርቶዶክስ ቤተክርስቲያን አንዳንድ ምዕመናን እንትን ከዓለም ርቀህ የሆነ ጫካ ውስጥ ኑር አላልኩም። ምክንያቱም ኦርቶዶክስ አይደለንም እኛ። አትሊስት ግን በቃኝ አትልም። ሐዋርያው ጳውሎስ እኮ በቃኝ የሚል ትምህርት እኮ አስተምሮናል እኮ። ዓለምን ትተህ ምናምን ቅጠል መልበስ ምናምን እሱ የሩቅ ጉዳይ ነው። አትሊስት ግን በስነስርዓት አትኖርም፣ በስነስርዓት አትኖርም። ውሃ መግዣ የሌላቸው ምሳ ማይበሉ ምዕመናን ፊት በመቶ ሺህ ብሮች የሚቆጠር ገንዘብ ያለው ሱፍ ስትለብስ ህሊናን አይቆረቁርም? ለአንተ በረከት ያ ነው። ድሃው ላይ መጀነን፣ ምስኪንህ ማህበረሰብ ላይ ቡስት ማድረግ ነው ጽድቅ። ምን አይነት እንዴት አይነት ነው? አሁን ባለፈው ስለ ሱፍ ዮናታን አክሊሉ እያወራ ነበር። ሱፍ ትዝ ብሎኝ ዮናታን አክሊሉ ይሄ የገራጅ ሰራተኞች ቱታ ልብሳቸውን የስራ ልብሳቸው እንደሆነ ይሄ የኛ የስራ ልብስ ነው። ኦፍኮርስ የስራ ልብስ ነው። እሺ እንበል የስራ ልብስ ነው። አገልጋይ ነው፣ የስራ ልብስ ነው። የት እንደምትገዛው እናውቃለን ሱፍህን። በዛ ሁሉ ገንዘብ የስራ ልብስ የሚያደርግ ሌላ ስራ እንትን ንገረን እስቲ፣ የስራ አይነት ንገረን እስቲ። በዛ ውድ ልብስ ሰኞ የምታደርገውን ማክሰኞ ማታለብስ፣ ማክሰኞ የምታደርገውን ሮብ ማትለብስ፣ ሮብ የምታደርገውን ሐሙስ ማትለብስ፣ ሐሙስ የምታደርገውን ዓርብ ማትለብስ፣ ዓርብ የምታደርገውን እሁድ ማትለብሰው እኮ ከድሃው ማህበረሰብ አስራትና መባ ለቸርች ስጡ ብለህ ከዛ ላይ የራስህ እየወሰድክ ነው። ለራስህ እየለበስክ ነው። ለራስህ እየለበስክ ነው። እስቲ አስራትና መባማ ቢሆን ጥሩ ነው። አንተ አስራትና መባ እኮ አይደል እየሸጡ እኮ ነው እነሱ። ጸሎትን ሸጠው እኮ ነው የሚለብሱት። ጸሎት ሸጠው፣ ስሙን ሸጠው፣ ገስታውስ እንትን ብለው ከዛ ደግሞ እንደዚህ ብር ክፈል ሊጸልይልሃለሁ ትፈወስ ሆነ መጀመሪያ እናስገባ ምናምን ብለው እኮ ከዛ ደግሞ ሰርቀው እንዴ። የእስራኤል ግን ቅድም አይተዋል። ባንክ ቤት የሚያደርገውን 20 ሺህ ብር ቆጥሮ ሄዶ ሰውየው በሰው ፊት ያመጣው 16 ሺህ ብር ነው አለ። እንትን ብቻ እኮ አይደለም፣ በስሙ ማዛወር ብቻ አይደለም። ኦኬ ልክ ዳይመንዱን ሲሰጠው አይናችሁን ጨፍኑ ብሎ እንደሰረቀው ማለት ነው። በዛ ላይ እስኪ ይህንም ብር እንደዚህ የምታደርጉ እንደዚህ የምናደርጋለን ብለው ብንጂ አስራትና መባ ብቻማ ቢሆን ጥሩ ነበር እኮ። እንደው በቃ ይህ ለአገልጋይ ስለሆነ ተብሎ እኔ ብቻ ነኝ የማገለግለው ልጠቀም ቢል እንኳን እንደው ትንሽ ይሄ እኮ የሌለ ነው። አስራትና መባ እኮ ትንሽ ነው። አቡዬ ምን አላት እሷ? ቤት እኮ ነው የሚዘርፉት፣ ሙሉ ቤት ካርታ ስም እያዞሩ እንደዚህ። እነዚህ ሌቦች እኮ ናቸው። ጳውሎስ በእነሱ የተረገመ ነው እኮ። ዮሐንስ እኮ መጥምቁ ዮሐንስ በእነሱ ትምህርት የተረገመ ነው እኮ። ጳውሎስ የሚያወርሰው በርኖስና አንድ መጽሐፍ ነበረችው ሊታረድ ሲል ጢሞቴዎስን ይዘህልኝና በርኖሱን ከአክሪጳ ዘንድ የተወኩትን በርኖስና መጽሐፍ ይዘህልኝና ሲሰዋ ሊሄድ ነው ብሎ ሲሰዋ ለጢሞቴዎስ ያወረሰው መጽሐፍ ቅዱስ ብቻ ነው። ኦኬ ከቀናን በእነዚህ ቅዱሳን ሰማዕታት እንቀናለን እንጂ በሌብነት ይቀናል እንዴ? ክርስቲያን ሆነ በሱፍ ምናምን ይቀናል እንዴ? የሚያስቀናን እኛ መስዋዕት የሆኑትን እያሰብን እኛ መቼ ነው ያን መንገድ የምንከተለው? ጌታው እያለ እየቃተትን እኮ ነው።
ቤት አልነበራቸው፣ የሚያወርሱት አልነበራቸው፣ የሚበሉት የሚጠጡት መጠለያ የለንም ነው ያለው ጳውሎስ። ከበላን ከጠጣን ይበቃናልና ያለ መጠለያ ብዙ ጊዜ በመራቆት እስካሁን ድረስ የዓለም ጥራጊ የሁሉም መጫወቻ ሆነናል ይላል ጳውሎስ። ተረግሞ ነው እያላችሁ ነው። እሱ ተረግመው ነው እነዛ ቅዱሳን እስከ 4ኛው መቶ ክፍለ ዘመን ድረስ የነበሩ አባቶች ጭራሽ ለመስዋዕት እየጸለዩ ለአንበሳ እንድንሰጥ እያሉ መኖሪያ ያልነበራቸው። ማቴዎስ ኢትዮጵያ ውስጥ መጥቶ ሞተ ሲባል ተረት ይመስላል እንዴ? ማርቆስ ግብፅ ላይ ሞተ፣ ቶማስ እንትን ላይ ህንድ ላይ ሞተ ሲባል ከርታታ ዓለም ያልተገባቸው እነሱ የሚያፈሯቸውም እንደነሱ የሚሰዉ ነበሩ። ከቀናን በዛ ነው ምንቀናው። በአንተ ሌብነት የመርካቶ ሌባ ይሻለን። የምን መቅናት ነው? ስለዚህ የሚለብሱት በአስራት መባ የሚባለው ቢሆን ጥሩ ነው ነው የምልህ። እንደውም እንትን አልክ ሌብነታቸው እንዲህ በጣም ይገርማል። ቀጥል ሂድባቸው። እንትኖቹን አባቶችን አይመስልም። በአጠቃላይ የእነዚህ ሰዎች መንገድ ጳውሎስን አንስተ ይሰቀጥጣል። ጴጥሮስን አንስተ ተዘግዝቆ የሞተ ሰው አንስተ የሰው ኪስ ዘግዝቀው ገንዘብ የሚዘርፍ ሰውዬ ጋር ማነጻጸር በጣም ነው የሚከብደው። መጽሐፉም ዓለም አልተገባቸውምና በምድረ በዳና በዋሻ ተንከራተቱ ተቅበዘበዙ ነው የሚለው። እንደ መጀመሪያው ዘመን ክርስትና በመንግስትም በነገስታትም ደረጃ ስለሚሰደዱ ጭንቀት ነበረባቸው። እሺ በዚህ ዘመን ክርስትና ግልጽ በሆነ መንገድ የሚሰደድበት ዘመን አይደለም እንበል። ከኃጢአት ጋር ታርቋል እንዴ ክርስትና? ከዘረኝነት ጋር ታርቋል እንዴ ክርስትና? እሺ ገጀራ የያዘ ሰውዬ አሳድድ፣ የሆነ ቀስት የያዘ ሰው አያባር። አትሊስት እንኳን ከኃጢአትና ከአመፅ ጋር አንድ ላይ መቆም አለብን በዚህ ሰዓት ላይ። እሺ ፋሲካ እህታችን ሚውት ነሽ፣ ማይኩን ክፈች፣ ሀሳብሽን መናገር። የማይክ ምልክቷን እንትን አድርገት፣ ፎቶሽን ንኪና ሴቭ አድርጊው መናገር ከፈለግሽ። አውርዳት መልሳ ተላክ ሪፖርት ላይ ይሆናል። ምን መሰለ አቡዬ፣ ሌላው በጣም የሚገርም ነገር አሁን ያልከው ሰላም የሆኑበት ጊዜ ነበረ። ታስታውሳለህ? ኢየሩሳሌም ላይ ስደት ያልነበረበት የነበራቸውን ሰዎች አምጥቶ እግራቸው ስር ሲያስቀምጡ እኩል ይካፈሉ ነበር እንጂ ማንም የራሱ እንደሆነ የማይቆጥርበት ጊዜ ያልነበራቸው እንዴ? ትምህርታቸውስ በቅዱሳን መካከል ያሉትን ድሆች ማሰብ አልነበር እንዴ? ከጥልቅ ድህነታቸው ልግስናቸውን ባለጠግነት ያሳዩ የመቄዶንያ አብያተ ክርስቲያናት ምን ስለተማሩ ነው? መካፈልን፣ የሌላው ጉለት የአንዱ ሙላት የሌላውን ጉለት ሞልቶ እኩል እንዲሆኑ አልነበር? በመከራ ማለፍ እና ነፃነትም የሆነ ጊዜ እኮ አሳልፈው ያውቃሉ። በነፃነቱ ጊዜ ግን ኑሮን ክርስቶስ በሄደበት መስመር ሄደዋል። ቤቱ ነው ምንቀናው ነው። እኔ ሁሌ የሚገርመኝ ቀናችሁ የሚሉት የትኛው እግዚአብሔር ነው የሰራውን እንደዚህ አይነት አንድ ኮመንት አነበብኩኝ። ቆይ ሰው በገዛ ፈቃዱን የሰጠው ተገዶ የሰጠም የለም የሚል አንድ ኮመንት አየው። እንዴ እነ ፊንቴክ ማጅራታቸውን ተብለውን እንዲህ ሰጡት። አሁን ሰሞኑ ስለሆነ የፊንቴክ ጉዳይ ሰሞነኛ ስለሆነ ማነሰው ደጋግሞ ማጅራቱን ተብሎ የተሰጠ ሰው አለ እንዴ? ማጭበርበር እኮ ማለት ልክ ሃንግ እንደሚሰራ ሰውዬ ጨለማ ጠብቆ ድንገት ዞር ስትል ማጅራት ማንቁርትህን ይዞ ልሳንን ዘግቶ ከኪስ በርብሮ እንደሚወስድብህ ሰውዬ ይወስድብሃል እኮ ማለት አይደለም። አንድ ሰው በምትወደውና በምትፈልገው ጉዳይ አማሎህ ገንዘብክን ወስዶ ላልተገባ ለራስ ብልጽግና ካዋለው ወንጀል ነው እሱ እኮ። አሁን አንዳንድ ሰዎች ግርም የምትሉኝ ነገር ነው። የትኛውም ሰውዬ ሰው እኮ በፊንቴክ ጉዳይ ላይ እንትን ከተባለ ራስን ባልሆነ መንገድ ማበልጸግ ወንጀል ነው። ገባ? አሁን መንግስት በሃይማኖት ጉዳይ ላይ ጣልቃ አልገባም የሚል አቋም ስላለው ደግሞ ሃይማኖት በመንግስት ጉዳይ ላይ ጣልቃ ይግባ የሚል አቋም ስላለ የሆነ ነገር ስለሆነ ነው እንጂ ይሄ እኮ ዘረፋል። አስገዳጅነቱ እኮ አምላክህ ነው ያለው። የልጅ መታመም ነው። ልጅክ እንዲጸልይላት ትፈልጋል። እሱ የተቀባ እንደሆነ ድራማ ተሰርቶባል። እኔ ኢትዮጵያ ውስጥ የተቀባ አንድ የማቀው የተቀባ ልንገራቸው፣ አንድ የተቀባ ማቀው እኛ ቤት ያለው ስላይስ ነው። እሱንም ደግሞ ወይ ቸኮሌት ቀብተን እንበለዋለን
ወይ እንትን ለውዝ ቀብተን እንበለዋለን። የተቀባ ማቆኛ ቤት ያለውን ስላይስ ዳቦ ቀብተን ስለምንበላ እሱንም ልንበላው ነው እንጂ ሊበላን አይደለም። ሊበላኝ የተቀባ አካል የለም እዚህ ምድር ላይ። ኢየሱስ ክርስቶስ በጌታ እግዚአብሔር መንፈስ በእኔ ላይ ነው ለድሆች ወንጌል ሰብክ ዘንድ ቀብቶኛል አለና የታሰሩትን እፈታለሁ አለ እንጂ የሰው ኪስ እፈታለሁ አላለ። የታሰሩትን እፈታለሁ፣ የታመሙትን እፈውሳለሁ፣ ያዘነችውን አጽናናለሁ አለ እንጂ ልትጽናና ጫፍ የደረሰችውን በሐዘኗ ላይ የሐዘን ማቅ አለብሳታለሁ አላለም። እውነተኛ የክርስቶስ ኢየሱስ ተቀብቷል። ይኸውልህ የተቀባ ማለት እንደዛ የተቀባ ነፃ ሲያወጣ ነው እንጂ ከሰው ኪስ ገንዘብ ሲያወጣ አላየሁ። ከሰው ነፍስ ተስፋ ሲያወጣ አላየሁ። እንዴ አንድ የተቀባ እናንተን ቤት ሊኖር የሚችለው ያ ስላይስ ነው ወዳጆቼ፣ አትሸወዱ። የተቀባ ስላይስ ነው ያለው። ሁላችንም ከቅዱሱ ቅባት ተካፋዮች ነን። በአዲስ ኪዳን በልዩ መንገድ ሱፍ እንዲለብስልን ፊት ለፊታችን የሚንጎማለል ጎረምሳ ጌታ አልቀባልንም። እንድታስተውሉት አስምሩበት። ላይ በፊታችን የሚንጎማለል ራሱን እያሳየን እግዚአብሔርን ይዞ ጉባኤያችን ውስጥ የሚገባ ፀጉር የሚያስተክል በቄንጥ የሚቆረጥ እንደዚህ ራሱን አጎፍሮ ማች አድርጎ ቀበቶ ምናምን ስራ ፈት የእግዚአብሔርን ቃል እንዳላነበበ አንዱ ማሳያው እኮ ማቹ ብዛቱ ካልሲው ከእንትኑ ጋር ከረባቱ ጋር ከረባቱ ከሸሚዙ ጋር ሸሚዙ ከቀበቶ ጋር ማች እስኪያደርግ ድረስ በጣም የተጨናነቀ ከእግዚአብሔር አገልጋይነት ለሞዴልነት የቀረበ ሰውዬ ለአንተ አስቦ ሲጸልል ያስበው። እሱ ማች ቀበቶና ቲሸርቱን ሸሚዙን ያስማማ፣ አንተ ለአንተ ይጸልይ። ምን ሰዓት ኖሩት ይጸልይልሃል? እኔ እኮ ህዝቡም እኮ ነው የሚገርም እንዴ እሱ ስክሪን ከኋላ ስለማስገጠም ስለሆነ ነገር ነው የሚያስበው። የትኛውን ሀሳብ ነው ሀሳብ የምትለው? የለም በቃ። እና እኔ ደግሞ ምንም አንድ ቀን ተጨብጣችሁ ሰላም ተብላችሁ ማታቁ በቴሌቪዥን ብቻ አይታችሁ እንደሱ መሆን በቃ አይናችሁ በቃ እንደሱ በጣም ምቀኞች። በነገራችን ላይ ምስኪኖች ነፃ እንዳይወጡ ምስኪኖች ወደ ክርስቶስ እንዳይመለከቱ እውነት ሲነገር እንቅፋት የምትሆኑ ሰዎች እናንተ ናችሁ ምቀኞች። ምቀኛ ወንጌል ይሰበክ ምናምን የምትለኝ ወንጌል ከዚህ በላይ ምን ልስበክ? ይሄ እኮ ጤነኛ ወንጌል እኮ ነው የምነግርህ። ወንጌል ነፃ ያወጣል፣ ግን የሆኑ ሰዎች ጥገኛ አያደርግም። በቃ ወንጌል የቤተ ክርስቲያን አካል ነው የሚያደርግ። አንተንም የምትጠቅም የአካሉ አንዱ ክፍል ነው የሚያደርግ። አይም ሶሪ ብራዘርዬ፣ ደጋገምሽው እኮ ዝም ብለሽ ተንቀለቀልሽ። ሄደ ወደ ብሎክ ሄደ አቤላ ኮመንት ላይ ሲቀማጠል ኖሮ ሄደ ወደ ብሎክ ሄደ ላይመለስ ሄደ አቤላ ኮመንት ላይ ሲሞጣሞጥ ዋለ። ከዛ ወደ ብሎክ ሄደ። ምንም ልረዳ አልችልም። በፌክ አካውንት ትመጣለህ፣ ከዛም ደግሞ ትቦለካለህ። ምንም ልረዳ አልችልም። ዜማን ተመጣጣልኝ እኮ። ለማንኛውም በመዝሙር አትቀልድ ይላል። ለቀብር የተዘመረልህ መዝሙር ነው እና ለተሸኘ አካል ሁሉ ነው የምጠቀመው ይህን መዝሙር ለቀብር ስነስርዓት። አሁን ይህ ሰውዬ እኮ ሞቷል እኮ እኛ ቲክቶክ አካውንት ላይ ሞተ ማለት ነው። ልጁ ስርዓተ ቀብሩን ፈጸምኩለት። ስለዚህ ትክክለኛ ቦታ ላይ ይደገም። ቆርጠሽ ላኪላችሁ። አልደግም። አመለጠችሽ መሰለኝ። ሄደ ወደ ዳንሳ አንተ ስራ ምንድን ይላል? እኔ ስራ ምን ነው ጨነቀሽ? በቃ ስራ ፈትነኝ። እንዳብዛኛው ኢትዮጵያ እስቲ ምን ታመጫለሽ? ስራ ፈትነኝ። ደገፍ አድርገኝ። ልቆስቁሶ አልኩኝ፣ አካውንቴን ለጠፍኩኝ። ስራ ፈትነኝ። እስቲ ምን ታመጫለሽ? እስቲ ምን ልታመጡ? ስራ ምንድን ነው? በጣም የሚጨንቃችሁ ሰዎች ኃይልሽ አንዴና ምን ታመጣ ነው? እንደ አብዛኛው ኢትዮጵያዊ ስራ ፈት አድርጌ የምኖር አንድ ስራ ፈት ኢትዮጵያዊ ምን ልታመጣ እንዴ? እኔ የምቃወማቸው እኮ ህገወጥ ስራ የሚሰሩትን ሰዎች ነው። ስራ የሚሰራ ሰውማ ተቃውሞ ያላቅ እንደ አንተ ምንድን ነው ስራ? ወንጌል ሰራተኛ ናቸው ብሏችሁ ነው እንዴ የምታስቡት? እናንተ የምትደግፏችሁ ሰው እኔ ለሰው ለምንድን ነው የምትከራከሩት? አንዳንዶቻችሁ በብሔር ነው፣ አንዳንዶቻችሁ ደግሞ በቃ ሱሰኝነት ነው። የቴሌቪዥን ቻናል ሱሰኞች ናችሁ እንዴ? ወንጌል እኮ በዚህ ምድር ላይ እንደ ሐሰተኛ ነቢያት በፈሉበት ዘመን እንደዚህ እኮ ፕሮቴስታንት ተዋርዶ ያቅም። ወዳጆች ስንቴ ልንገራችሁ?
አቤላ ችግር የለውም። እንደው የቸርች ነገር እንትን የሚላቸው ምናምን ሰዎች አሉ። ቸርች ኬት ነው መጋቢ ኬት ነው እንደው የሚመገቡ ይመስላል። አሁን ማውራት ያለብን ስለ ጽድቅ ቃል ከሆነ ማወራው የጽድቅ ቃል ውሸት ከሆነ ቃሌን አምጥተህ መናገር ትችላለህ። አለቅ። ይሄ የጠቀስከው ቃል በትክክል አይደለም የተጠቀምከው ካልክ መሞገት ነው። ከዛ ባለፈ ግን ምንም ሌላ ነገር ልሰማ ካልችል እንዴ ባለፈው አይታችኋል። ወለጋ ህዝብ ጋር ሄዶ ወለጋን ለወለጋ ሰበከ። ማን? እዩ ጩፋ ወለጋን ለወለጋ ሰበከው። ወለጋ የፍቅር ሀገር፣ ወለጋን የፍቅር ሀገር፣ እናንተ ወለጎች ምርጦች ምንም ጥሩ ነው። በነገራችን ላይ እንትን ጥሩ ነው እንደ ህዝብ ለህዝብ እንደዛ መናገር። እንደ አንድ ወንጌል ሰባኪ ግን ስለ ወለጋ ምርጥነት ለመናገር አልሄደም። ወንጌል ሰባኪ ነኝ አይደለም የሚለው ሰውዬ የህዝብ ደግሞ የህዝብ ምርጥ እኮ የለም እኮ። እውነቴን ልንገራቸው የህዝብ አማራ ምርጥ ነው፣ ይሄ ፖለቲካ ነው። አማራ ምርጥ ነው፣ ጉራጌ ምርጥ ነው፣ እንትን ምርጥ ነው የሚባል የለም። በዛ ህዝብ መካከል በጣም ብዙ ምርጥ አለ፣ ብዙ ያልተመረጠም ሰው አለ፣ ብዙ ጨካኝ አለ፣ ደግሞ በጣም ብዙ ደግ አለ። በሁሉም ህዝብ መካከል ልትሰብክ የሚገባ ሰው ስለ ኃጢአት መውደቁ፣ በኃጢአት መውደቁ፣ ከእግዚአብሔር መጣላቱ፣ በክርስቶስ ኢየሱስ በማመን ከእግዚአብሔር ጋር መታረቁን ነው እንጂ ልትነግረው የሚገባው ወንጌል ሰባኪ ነኝ የሚል ታቤላ ለጥፈ እንደ አንድ ፖለቲካ ፕሮፓጋንዳ አራማጅ ወለጎች እናንተ ምናምን ብለህ ሳክስ አይደል? ይሄ ነው። ይሄን ደግሞ ምን አደረገ? እንትን ጋር ሄዶ ደግሞ ደገመው። ዱከም እላለሁ ምንድን ነበር አሁን ቅርብ ጊዜ ሄደበት። አንተ በስማ እኔ እኔ ክርስቲያን እንደሆንክ እወቁ። የፋዘር አገር ነው የጠፋብኝ። የፋዘር የትውልድ ከተማ ነው የጠፋብኝ። አምቦ አልገርማችሁ? ይኸው ትክክለኛ ክርስቲያን መሆኔ ጠፋብኝ። አምቦ ሄዶ የአምቦ ህዝብ ብሎ አምቦን ሰበከ። ዝም ብላችሁ ተከታተሉ። ሲዳማ ደግሞ የሄደ ጊዜ ላይ እዩት። እዚህ ሐዋሳ ሲዳማ ማለት ነው። ያ ሲዳማ ህዝብ ምናምን እንዴ የአንድ ወንጌል መልእክተኛ ምንድን ነው መልእክቱ? ሂዱና ሁለተኛ ቆሮንቶስ ምዕራፍ 4 ላይ አንብቡ። ኢየሱስ ክርስቶስ ምን ስለ ኃጢአት ሞተ፣ መጽሐፍት እንደሚል ከሙታን መካከል በሶስተኛ ቀን በኃይል ተነሳ። ይሄ ነው ወንጌል። ጳውሎስ የነገረን ወንጌል ሰው ስለ ሰው ኃጢአት ኢየሱስ እንደሞተ ከዛ ከሙታን መካከል እንደተነሳ ልትነግረው ነው እንድትነግረው ነው። አንድ ፖለቲከኛ እንደ አንድ የብአዴን ተመራጭ፣ እንደ አንድ የኦህዴድ ተመራጭ፣ እንደ አንድ የሆነ ፖለቲካ ድርጅት ተመራጭ ሄደህ ቅስቀሳ እንደሚያቀሳቅስ ሰውዬ የህዝቡ በብሔሩ ምክንያት የሚሰማውን ኢጎ መነካካት እሱ ወንጌል አይደለም። በብሔሩ ምክንያት የሚሰማው አሁን የአማራ ህዝብ እንደ አማራ ህዝብ የሚሰማው አለ። እኔ እንደዚህ ነኝ የሚለው ያችን ፓርት መንካት አይደለም ወንጌል። የኦሮሞ ህዝብ እንደ ኦሮሞ ህዝብ የሚሰማው አለ፣ እንደ ኦሮሞ ህዝብ የሚሰማው አለ። የሆነስ ነገር ስለሱ ሲነገር ደስ የሚለው ስስ ጎኑ እሱን መንካት አይደለም ወንጌል። ወንጌል አማራም ጋር አይለወጥም፣ ኦሮሞም ጋር አይለወጥም፣ ትግሬም ጋር አይለወጥም፣ አፋር ጋር አይለወጥም፣ ሲዳማ አይለወጥም፣ ወላይታ አይለወጥም። ወንጌል አንድ ነው፣ መልኩ አንድ ነው፣ ድምፁ አንድ ነው፣ ጩኸቱ እሱም የናዝሬቱ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ሰው ሆኖላቸዋል፣ ከድንግል ማርያም ተወልዶላቸዋል፣ በጴንጤናው በጲላጦስ ዘመን መከራን ተቀብሎላቸዋል፣ በመስቀል ላይ ሞቶላቸዋል። ሞቶም አልቀረም፣ በሶስተኛው ቀን ከሙታን መካከል በኃይል የእግዚአብሔር ልጅ ሆኖ ተነስቶላቸዋል፣ አርጓል፣ ደግሞ ይመጣል ነው ወንጌል። አለቅ። ወንጌል ይሄ ነው፣ አይቀየርም። የሆነ ብሔር ስትቀይር መልእክት አይቀይርም ወንጌል። ኦሮሞ ጋር ስትሄድ አይቀየርም፣ አማራ ጋር ስትሄድ አይቀየርም፣ ካናዳ ስትገባ አይቀየርም። እዚህ ከድህነት ያወጣል ምናምን ያልከው ወንጌል እዛ ደግሞ ሌላ ከለር ይዛል። አሁን እኮ የነዚህ ሰዎች ወንጌል ራሱ መልኩ ብዙ እኮ ነው። ለድሃው የሚያበለጽግ ነው፣ ለሀብታሙ ምን እንደሚያደርግ ጌታ ነው የሚያውቅ። ጥሩ ያሉ አይነት ሸዋሿ የሚሰሩ የወንጌል ሸዋሿ ሰራተኞች አሉ። እነሱ መጥተው ምን እንደሚያደርጉ አላውቅም። ምን እንደሚያደርጉ ኪስክ ይሞላል ምናምን ይለዋል። አረብ ጋር ሄዶ እንዴት ይሰብከዋል ይህን ስብከት? አረብ ኦልሬዲ ኪሱ የሞላ አረብ አለ። ለአረብ ደግሞ ምን እንደሚሉ ልንገር። እስራኤል የምትባል መንግስት ጌታ ይነቅላታል ነው የሚሉት። ሄዶ አረብ ጋር ቢሄዱ እነዚህ ሰዎች ለምን የእግዚአብሔር መልእክት አገልጋዮች ሳይሆኑ የሰው ፍላጎት አገልጋዮች ናቸው። ሰው የሚፈልገውን አሰላስለው ነው ከዛ ሰው የሚፈልገውን የሚያወሩት። አለቀ። አረብ ጋር ቢሄዱ እስራኤልን ይነቅልላቸዋል ነው የሚሏቸው። በእስራኤል ቤት ውስጥ አረቦችን ደመሰሳለሁ ይላል የሰራዊት ጌታ እግዚአብሔር ነው የሚሏቸው እስራኤሎች ጋር ቢሄዱ። ምክንያቱም መልእክታቸው
እንደ ሁኔታው የሚቀያየር ነው። ሲዳማ ጋር ስለ ሲዳማ ህዝብ ጀግንነት የሚያወራ፣ ወላይታ ጋር ስለ ወላይታ ህዝብ ልዩነት የሚያወራ፣ አስደናቂነት የሚያወራ፣ ወለጋ ጋር ሲሄድ የወለጋ ህዝብ እንዴት እንግዳ ተቀባይና እንዴት ጨዋ እንደሆነ የሚናገር፣ ከዛ በኋላ ደግሞ አምቦ ሲሄድ ደግሞ የአምቦ ህዝብ እንዴት ጀግናና አንበሳ እንደሆነ የሚመሰክር ነው የነሱ ወንጌል። ወንጌል ግን መልእክቱም ድምፁም አንድ ነው፣ አይቀየርም። በዘመናት መካከል አይቀየርም። ዘመን ተቀይሯል፣ ወንጌል ድምፁ አልተቀየርም። ሰዎች ሞተዋል። ያንን ወንጌል ያገለገሉ አባቶች ተዘግዝቆ ሞተዋል፣ ታርዶ ሞተዋል፣ በቀስት ተወግቶ ሞተዋል፣ ነፍሳቸውን መስዋዕት አድርገዋል። እነዛ ሰዎች አልፈውም ግን የመጡ ሌሎች አባቶች ያንን ወንጌል ድምፅ አልቀየሩትም። እናንተ ጋር ሲደርስ ገለባ የሚሆን እንጀራ ብቻ የሚሆን ልብስ ብቻ የሚሆን ትርኪ ሚርኪ የሚሆን ወንጌል የለም። ወንጌል የከበረ ነው፣ ድምፁ የከበረ ነው እና ከዚህ ወንጌል ፈቅ እንዳትሉ